እግዚአብሔር ቢሰጥህ አሸንፈሃል። ሁሉን በለጥክ የይሁዳ አንበሳ ራስን ገለጥክ። ማንም ሊዘጋ ማንም ሊከፍት የማይችለውን ስልጣንን ሁሉ ለኢየሱስ ላንተ ቢሰጥ አሸንፈሃል ጌታ። ሁሉን በለጥክ የይሁዳ አንበሳ ራስን ገለጥክ ጌታ። ካላመሰገንኩ ቅር ይለኛል። ካላመሰገንኩ ቅር ይለኛል። ውስጤ የገባው ፍቅር አምልከው ይለኛል። አመስግን ይለኛል። አመስግን ዘምር አመስግን ይለኛል። ሃሌሉያ ሃሌሉያ። ዝና ይሰማ ዝናህ ይሰማ ዝናህ ይሰማ ዝና ይሰማ የአባቴ ኢየሱስ ዝና ይሰማ የኢየሱስ ዝና ይሰማ ዝናህ ስላደረከው ስራህ ዝና ይሰማ ዝናህ የጌታ ጠላቴ በርሱ ተረታ። ጠላቴ በርሱ ተረታ። ቀና መንገዱን ያሳየህን የሕይወት ምንጭን የሰጠህን ላመስግን ከፍ በልልህ። መጽሐፉንም ጌታ ፈተሃልና ማህተሙንም ፈተሃልና የይሁዳ አንበሳ ድልን ይነሳ አመልከዋለሁ። ዝና ይነሳ ዝና ይሰማ ዝናህ ስላደረከው ስራህ ቃል ስታወጣ ካፍ ማንስ ይቆማል ፊት ዝና ይሰማ የአባቴ ሞቴ ተሽሯል በሕይወቴ ስልጣን ኃያል ግሩም ነው። ባንተ መመካት ሕይወት ነው። የስ ሎርድ ባንተ መመካት ሕይወት ነው። ሃሌሉያ። ቀና መንገዱን ያሳየህን የሕይወት ምንጭን የሰጠህን ላመስግንህ ከፍ በልልኝ። መጽሐፉንም ፈተሃልና የይሁዳ አንበሳ ድልን የነሳ አመልክሃለሁ። ዝና ይነሳ ሃሌሉያ። ማንም ሊዘጋ ማንም ሊከፍት የማይችለውን ስልጣንን ሁሉ ላንተ ቢሰጥ አባት እግዚአብሔር አሸንፈሃል።
ገለጥክ የይሁዳ አንበሳ ራስን ገለጥክ ላመሰግን ማንም ሊዘጋ ማንም ሊከፍት ማይችለውን አባት እግዚአብሔር ለልጁ ስልጣንን ሁሉ ለአንተ ቢሰጥ አሸንፈሃል ጌታ ሆይ ሁሉን በለጥክ የይሁዳ አንበሳ ራስክን ገለጥክ ሃሌሉያ ቀና መንገዱን ያሳየን የሕይወት ምንጭን የሰጠን ላመስግን ከፍ በልልና መጽሐፉን ፈትሃልና ማኅተሙን ፈትሃልና የይሁዳ አንበሳ ድልን ይነሳ አመልክዋለሁ ዝናው ይነሳ የማን ዝና ዝና ይሰማ ዝናህ ኢየሱስ ስላደረከው ስራህ ዝናው ይሰማ የጌታ ጠላቴ በርሱ ተረታ yes lord ጠላቴ በርሱ ቃል ስታወጣ ካፍ ማነው የሚቆመው ፊት ዝና ይሰማ አባቴ yes lord ሞቴ ተሽሯል በሕይወቴ ስልጣን ኃያል ግሩም ነው ባንተ መመካት ሕይወት ነው ካላመሰገንኩ ቅር ይለኛል yes lord ካላመሰገንኩ ቅር ይለኛል ውስጤ ገባው ፍቅር ለየት ብሎብኛል አመስግን ይለኛል አመስግን ይለኛል አመስግን ይለኛል ሃሌሉያ እነዛ አስሩ ለምጻሞቹ አንዱ ብቻ ተመለሰ ጌታ ጠየቀው ዘጠኙ የታናቸው የት ሄዱ አለ አይ የሉም አለ እኔ ነኝ የተመለስኩት ይሄ አንዱ የተመለሰው የሰማያዊውንም የምድራዊውንም በረከት ይዞ ሄደ በቃ አንተ ተፈውሰሃል ኮምፕሊትሊ ሄዳለሁ ክብር ለጌታ እንደዛ ይሆንልን አሜን where are they yes እንደዛ ይሆንልን ካገኘን አይቀር እንደ ያዕቆብ አለቀም ሲለው በቃ ዛሬ አለቀ በቃ ማነው ስም ሲለው ያዕቆብ ተው ቀይር ስም ከዛሬ ጀምሮ አሁን ተናግሯል ያዕቆብ አታላዩ ተቀይሯል ስምም እስራኤል ግን ታገለው አያችሁ ትግል ይፈልጋል በብዙ መንገድ ጠላት ይመጣል በግራ በቀኝ በውስጥ በውጭ መታገል ነው መጨረሻ ላይ ግን በክርስቶስ የሆኑ ሁሉ አሸናፊዎች ናችሁ ነን አሜን በሞታችን እንኳን እንደ ሳምሶን አሸናፊ ነን ትዝላችኋል በመጨረሻው ሳምሶን በሕይወት ከኖረው ይልቅ በሞቱ አሸነፈ ክብር ለጌታ ይሄ ነው ያለኝ አይልሻ አይ ሆፕ ኢንስፓየርድ ያደርጋችኋል ብዬ እግዚአብሔር ሰጠኝን ይሄ ነው የሰጠኝ ተባረኩልኝ ወዳችኋለሁ ማይክ ፍሪ
ኒውዬ እግዚአብሔር አብዝቶ ይባርክ። ተባረክ ተባረክ። በጣም ከሚገባ በላይ እግዚአብሔር አብዝቶ ይባርክ። በእውነት በጣም ደስ የሚል ክብር ለኢየሱስ ይሁን። በቃ እንደዘመርከው እግዚአብሔር ከብዙ ነገር ይልጥህ እንደዛ በቃ እግዚአብሔር ይባረክ። እሱ የከፈተው እሱ የዘጋው የሚከፍት የለም፣ እሱ የከፈተው ደግሞ ሊዘጋ የሚችል የለም እና ዘመንህ ይባረክ። በጣም ደስ ብሎኛል። በሚገባን የዘመርከው በጣም ደስ የሚል በእውነት ክብር ለጌታ ይሁን። ምንም አልጨምርበትም ማበላሸት ካልሆነ። አሜን 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 አሜን። እግዚአብሔር ይባረክ። በቃ እግዚአብሔር ስለረዳን ነው። የያዕቆብ ነገር ስታነሳ ያዕቆብ ነኝ ከማለቱ በፊት እግዚአብሔርን አታሎ ወንድሙን አታሎ አባቱን አታሎ ስንት ነገር አታሎ ሄዶ እዛ ሲታለልና ዋጋ ሲከፍል ቆይቶ ሲመለስ አሁን ደግሞ የሚሄድበት ቦታ የለም። ወንድሙ ከፊት ይጠብቃል። የወንድሙ ምሕረት በቃ በሁሉ ነገር ምድራዊ ነገር ባርኮታል። እግዚአብሔር ግን ካልባረከኝ የሚለው መቼስ ምድራዊ ነገር እንዳልሆነ በግና ፍየል እና ከብት እንዳልሆነ ግልጽ ነውና በቃ ያለውን ሁሉ እንዲያው አሻግሮ ይላል አይደል? እግዚአብሔር ከእግዚአብሔር ጋር ሲታገል የሆነ ሰው ሲታገለው አደረ የሚለው እኮ ከብቱን፣ ልጆችን፣ ሚስቶቹን ሁሉ ወደዛ ልኮ ብቻውን ቀረ ይላል። እግዚአብሔር ይመስገን ለብቻችን ያገኘን ጌታ። በቃ ብቻችን ስንቀር ማንም ዘመድ ወገን ሳይኖረን ይሄ አለኝ ብለን የምንለው ነገር ሳይኖረን ያገኘን ጌታ ስሙ ይባረክ። በአንተ ምስክርነት፣ በአንተ ህይወት፣ በአንተ በምታመጣው በዝማሬ ሁሉ በጣም ነው የምባረከው። ጌታ መልካም ነው። ቴምናዬ ዘመንሽ ይባረክ። አይቼሻለሁ። እንኳን በሰላም መጣሽ። ሁላችሁ አሁን እየገባችሁ ያላችሁ እግዚአብሔር የሰጠን የአባቴ ብሩካን እንዴት ናችሁ? እንኳን በሰላም መጣችሁ። በጣም ደስ ይለኛል በመካከላችሁ በመሆኔ ማለት ነው። እና ጌታ መልካም ነው። እንድናመልከው እንድንዘምርለት በፊቱ እንዲህ ቃሉን እንድናጠና በሱ እንድንጓደድ በሱ ደስ እንዲለን ይህንን አንድ መንፈስ ይህንን አንድ ህብረት ስለሰጠን የእግዚአብሔር ስም ይባረክ። ደስ ይለናል በሱ። አሜን። በቃ ሰው በእግዚአብሔር ሲመካ፣ ሰው በእግዚአብሔር ተስፋ ሲያደርግ፣ ሰው እግዚአብሔርን ብቻ በቃ ተስፋ ሲያደርግ ከምንም በላይ ከምርጫዎች ሁሉ የተሻለ የበለጠ ምርጫ ነውና ክብር ሁሉ ለጌታ ይሁን። ተባረክ ለማለት ነው። እንዲህ ለማለት ለመናገር እድሉን አግኝቼ ለዛ ነው ማይክ የያዝኩት። እንግዲህ ምዕራፍ 10 አሁን 3 ነው አይደል? ይሽሩን የለጠፍከው አይወጣም። ለሚሲ እስቲ እንደ አዲስ 13 ትላንትና እያጠናን ነበር። እስቲ ለጥፈውና መልሼ እንትን እለዋለሁ። እየወጣ አይደለም። ሆልድ ኦን መልሼ እንትን ልበለውና ኦኬ። እኔ ጋር ብቻ ሊሆን ይችላል ግን ለሚሲ ኦኬ። ምዕራፍ 13 ከ7 እስከ 9 ኦኬ። በጣም ሁለት ጥቅሶች ይታያል። እሺ እኔ ጋር አይታይም ነበር። ኦኬ ኦኬ። እኔ ጋር ነበር እንትን የሆነው። ተባረክ ተባረክ። እንግዲህ ና ማይኩን ያዝና አንተ ጋር ደግሞ እየመራህን እሱን አብረን የጌታን ቃል እናጠናለን። ማይክ ፍሪ። ተባረክ ወንድሜ። ሰማለው። ኦኬ አሁን ሰማለው። ቅዱሳን ሰላም ለእናንተ ይሁን። ሁላችሁንም በጌታ በኢየሱስ ስም ሰላም እላለሁ። ከላይ ተምናሴራ፣ ኃይሌ፣ ኒው ላይፍ፣ ዮዲት፣ አባቀና፣ አሜን ለጌታ፣ ሩት አት፣ ሰላም፣ ጣቢታ፣ ዋው ጂሰስ፣ የአባቴ ልጅ ያኤል፣ የጌታ በረከት፣ የተስፋ ቃል በያላችሁበት የጌታ ጸጋ ሰላም ይብዛላችሁ። መገኘቱ ይክበባችሁ።
ልባችሁን እግዚአብሔር ወደ ራሱ ያቅና፣ መገኘቱ በእውነት ይሰማችሁ። ክብር ለጌታ ለኢየሱስ ክርስቶስ ይሁን። በሞቱ በትንሣኤው የዚህ ሁሉ ምክንያት የመተዋወቃችንም በዚህ የመገናኘታችንም የሁሉ ነገራችን ምክንያት የሆነ ኢየሱስ ክርስቶስ ስሙ ይባረክ። በአብ ቀኝ ስለኛ የሚታይ የሚመጣ ዳግም የምንጠብቀው ሙሽራችን ኢየሱስ ስሙ ለዘላለም የተባረከ ይሁን። ክብር ሁሉ ለሱ ይሁን። ቅዱሳን ይቅርታ፣ አንዴች ውሻ አጠገቤ እየጮኸች ነው። አስወጥቻታለሁ። ኃይሌ ቀደም ብለህ ተገኝተህ መዝሙር ስታሰማ ነበረ፣ እየሰማው ነበር። እግዚአብሔር ይባርክ፣ በእውነት ጸጋውን ያብዛል። ተባረክ። የእግዚአብሔርን ቤት እንደው በፈረሰው በኩል ለመቆም ሁሉ ጊዜ ስለምትዘጋጅ ተባረክ ልሃለሁኝ። ኒው ላይፍ ወንድማችን እግዚአብሔር ይባርክ፣ ጸጋውን ያብዛል። ስላካፈልከን የህይወትንም ምሳሌነት እንዲሁም ደግሞ መዝሙር እግዚአብሔር ያብዛል፣ ይስጥ፣ ይጨምርልህ፣ ይሙላብህ። ገብቶሃል? አሁንማ በቃ ብዙ እኮ ሄዳል፣ ወደኋላ የማትመለስበት ደረጃ ሄዳ አይደል እንዴ? እስራኤላውያን አሁን ወደኋላ እንመለሳሉ ተመለሱ ቢባሉ እንዴት አድርገው ነው ቀይ ባህርን የሚሻገሩት? በፊት እግዚአብሔር ከፈለላቸው አሁን እንመለስ ወደ ግብፅ እንዴት አድርገው ነው ያን ሁሉ ሄደው ትንሽ ሲቀር እንመለስ የሚሉት? አስቡት። መመለስ የማንችልበት ብዙ ሄደናል። ጌታ ገብቶን አውቀ ነው በቃ አንችልም ከዚህ በኋላ አለመመለስ። ሰይጣን ዝም ብሎ ነው የሚዋሸው። እና ፈተና ደግሞ አለ። ደግሞ ፈተና ያለው በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ይሰደድ። እንመስክር ካልን እኛም ፈተና ይመጣል። ዝም ካልን ዝም ነው እንዴ? ሰይጣን የሚነካካው ማንን ነው ካላችሁ በቃ ወንጌል የሚሰሩትን ነው። እና በእውነት ስለገባ እግዚአብሔር ይመስገን። እኛም ደግሞ ጌታ ይህን ማስተዋል አብስቶልን ሁላችን እንድንመሰክር ጸጋውን ያብዛልን። ክብር ለኢየሱስ ይሁን። ሃሌሉያ። ስለ አምልኮ ጊዜ እግዚአብሔር ይመስገን። ቅዱሳን ትላንትና ከየአባቴ ልጅ ጋር እና ከእህታችን ያድናል ጋራ ምዕራፍ 13 ከ3 እስከ 6 አይተን ነበረ። ዛሬ ከ7 እስከ 9 ነው የምንመለከተው። መንደርደሪያ ጥያቄ እሰጣለሁ። ከዛ በፊት ግን ትላንትና የተጠናውን በእኔ ደግሞ እይታ በአጭሩ እከልስና ወደ ዛሬው እናልፋለን ማለት ነው። እንደተለመደው ብንጸልይ። ሃሌሉያ። ክብር ለእግዚአብሔር ይሁን። ኢየሱስን በዚህ እንጋብዘዋለን። በቃና ዘገሊላ ኢየሱስ ታደመ አይደለም? መገኘቱ ጠቀመ። እሱ የተጋበዘበት ወገኖች ነገሮችን ይለውጣል። ውሃ የሚለውን ወደ ወይን ጠጅ ህይወታችንን ሊለውጠው የሚችል በቃ ካለንበት አንድ እርምጃ ፈቀቅ ሊያደርግ የሚችል የእሱ መገኘት ነው ነገሮችን የሚለውጠው። እሱ ከሌለ እኮ በቃ የስጋና ደም ክምችት በቃ የቀበሌ ስብሰባ ማለት ነው። ኧረ ይገኝ ስሙ በተጠራበት እሱም ብለን በመጣንበት እሱ አይጉደል። ቅዱሳን አይኖቻችንም ወደ እሱ ናቸው። ከእሱ እንጠብቃለን። እናመሰግናለን ጌታ ሆይ፣ አንተ ባለህበት በዛ አርነት አለ። አንተ ስትገኝ ፈውስ አለ፣ ለውጥ አለ። የውሃውን ወደ ወይን ጠጅ ትለውጠዋለህ። ባዶ አለቀ የተባለውን ነገር ምንም የለም በተባለበት ጊዜ አንተ ጌታ ሆይ ደርሰ ነገሮችን ትሞላለህ። ክብር ለአንተ ይሁን። በዚህ ሰዓት በመካከላችን ከፍ ከፍ በል። አንተ ታይ። ዲስትራክት የሚያረጉንን ነገሮች ሁሉ አልፈህ ጌታ ሆይ ልባችንን ወደ አንተ አቅና። አግኘን ጌታ ሆይ፣ እናግኝ፣ እንነካካ። ያቺ ሴት ጌታ ሆይ በእምነት መጣች። ብነካው ልብሱን ጫፍ እድናለሁ ብላ ገና ከቤቷ ነው የጨረሰችው። አምና መጣች፣ ነካች፣ ተነካች። ሃሌሉያ። ጌታ ሆይ ያ ይሆንልን ዛሬ። የተባረከ ጊዜ ይሆንልን ጌታ ሆይ። ደግሞም ለማግኘት ብቻ ሳይሆን ብልቃጡን ሰብራ ሽቶን እንዳፈሰሰችው ጌታ ሆይ አንተ ያለህበት ብለን ስንመጣ ጌታ ሆይ ለማመስገን፣ አንተን ለማክበር፣ አንተን ከፍ ለማድረግ ጌታ ሆይ አንተ በምትገኝበት መገኘት በረከት ስለሆነ ጌታ ሆይ ያንን በማሰብ ጌታ ሆይ
ከአንተ ጋር ህብረት እንዲሆንልን እንለምናለን። ጊዜውን ሰዓቱን ባርክልን። የታመመ ይፈውስ በኢየሱስ ክርስቶስ ስም። ምንም አይነት የህመምና ጤና ማጣት በማንም ላይ ከሚሰሙኝ በዚህ ሰዓት በኢየሱስ ክርስቶስ ስም የተነሳ እንዲሆን እንጸልያለን። በጌታ በኢየሱስ ክርስቶስ ስም የተነሳ ይሁን። ጭንቀት፣ ተስፋ መቁረጥ፣ ሰላም ማጣት በኢየሱስ ክርስቶስ ስም የተገፈፈ ይሁን ከእግዚአብሔር ሕዝብ ላይ በኢየሱስ ክርስቶስ ስም። ክፉ ሁሉ በኢየሱስ ስም የታሰረ ይሁን። የጠላት ስውርና ግልጥ አሰራር በዙሪያችን የሚዞር ሁኔታዎችን፣ ነገሮችን የሚጠቀም በኢየሱስ ስም የታሰረ ይሁን። ጌታ ኢየሱስ በመካከላችን አንተ ከፍ ከፍ በል። መንፈስ ቅዱስ አስተምረን። የሚቀርልን ነገር ይኖር። ለእኛ ተጠቅመን ለሌሎች በረከት የምንሆንበት ወደ እግዚአብሔር የሚያስጠጋን ነገር ይኖርልን። ሁሉን ለአንተ አሳልፈን ሰጠን በኢየሱስ ክርስቶስ ስም አሜን፣ አሜን። መንፈስ ቅዱስ በመካከላችን እለፍ። ትላንትና የተጠናው ከ3 እስከ 6 እንደዚህ ይላል። በኢየሱስ ስም አነበዋለሁ። የተያዘ ስለሆነ ከ1 ጀምሮ እስከ 6 አነበዋለሁ። ወደ እናንተ ስመጣ የሦስተኛዬ ነው። ሁሉ ነገር በሁለትና በሦስት ምስክር አፍ ይጸናል። ሁለተኛ በእናንተ ዘንድ በነበርሁ ጊዜ እንደተናገርሁ አሁንም ደግሞ በሩቅ ስሆን ክርስቶስ በእኔ አድሮ እንዲናገር ማስረጃ ከፈለጋቸው እንደገና ብመጣ እንዳራራላቸው አስቀድመው ኃጢአት ላደረጉት ለሌሎችም ሁሉ አስቀድሜ ብያለሁ፣ አስቀድሜም እላለሁ። ክርስቶስም ስለ እናንተ አይደክምም፣ ነገር ግን በእናንተ ኃይለኛ ነው። በድካም ተሰቅሏልና፣ ነገር ግን በእግዚአብሔር ኃይል በሕይወት ይኖራል። እኛ ደግሞ ከእርሱ ጋር እንደክማለንና፣ ነገር ግን ስለ እናንተ በሆነ በእግዚአብሔር ኃይል ከእርሱ ጋር በሕይወት እንኖራለን። በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትኑ። ወይም ምናልባት የማትበቁ ባትሆኑ ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ስለ እናንተ አታውቁምን? እኛ ግን የማንበቃ እንዳይደለን ልታውቁ ተስፋ አደርጋለሁ ይላል ሐዋርያው ጳውሎስ። እንግዲህ እነዚህ የቆሮንቶስ ሰዎች እንደምታውቁት በሐዋርያው ጳውሎስ ስብከት የዳኑ፣ በሐዋርያው ስብከት ትምህርት ያደጉ፣ ቤተክርስቲያኑ እየተመሰረተች እንደሆነች እናውቃለን። ግን የሚገርመው ጳውሎስ ከነሱ ርቆ ሌላ ጋር ደግሞ ወንጌል ለመስበክ መሄድ ግድ ስላለበት እሱ በሌለበት ግን ዓይኖቻቸው ከሱ ላይ ተነስተው ማለትም በሌሎች ሐዋርያት ላይ ነበረ። ማለትም ሌሎችን ሐዋርያትን እያደነቁ ሌሎችን አስተማሪዎች እያደነቁ ለሱ ያላቸው ቦታ በጣም አናሳ ነበረ። ሰላም አለምዬ፣ እንኳን ደህና መጣ ብራዘር። እና የእሱን ሐዋርያነት ከቀድሞቹ ሐዋርያቶች ጋር ያወዳድራሉ። አንደኛ የቀድሞቹ የበጉ ሐዋርያት የተባሉት ከኢየሱስ ጋር 3 ዓመት ተኩል የተመላለሱት ከእሱ ጋር ያነጻጽሩትና እንዳነሱ ራሳቸውን ይቆጥራሉ። ለሱም ያላቸውን አክብሮት የቀነሰ ነበረ። ሁለተኛ ደግሞ በዘመናቸው ከነበሩ ሌሎች ሐዋርያት ነን ባዮች ጋር ማለት ነው። ምናልባት የስም ሐዋርያት፣ ምናልባት ሰዎች የሰየሟቸው እግዚአብሔር ያላካቸው፣ ግን ደግሞ ደሞዝ የሚቀበሉ ልክ እንደ እግዚአብሔር ቃል የሚያገለግሉ የሚመስሉ ሙያተኞች ወይም ደግሞ ሞግዚቶች ያልወለዷቸው በወንጌል ነገር ግን ከነሱ እየተጠቀሙ የሚያገለግሏቸው ማለት ነው። ከነሱ ጋር የሚያነጻጽሩት ነበረ እና ሐዋርያ ጳውሎስ በሁለተኛው መልእክቱም ላይ ማለት ጉዞም ላይ ነግሯቸው እንደነበረ ይጠቅሳል። አሁንም እንደገና ነግራችኋለሁ ነው የሚላቸው። ክርስቶስ በእኔ አድሮ እንዲናገር ማስረጃ ከፈለጋችሁ ይላል። አያችሁ፣ በሱ ውስጥ እያለፈ የሰራውን ነገር አናንቀውታል፣ አጣጥለውታል ማለት ነው። ማስረጃ ትፈልጋላችሁ ወይ? እኔ እኮ ምንም ነኝ። በእኔ ውስጥ እኮ አልፎ የሰራው ጌታ ነው። ጌታ ኢየሱስ በእኔ ነው የተናገራችሁ። እግዚአብሔር ይመስገን። እንደዛ ስለሆነ ነው ይህን ያህል ዓመት ጌታን የተከተል ነው። ጌታ ተናገረኝ ነው እንጂ የምንለው ኒው ላይፍ ተናገረኝ፣ ተምናሴራ ተናገረችኝ፣ ኤላሻ ተናገረኝ አንልም አይደለ እንዴ? እግዚአብሔር ግን ራሳቸውን በሰጡ አገልጋዮች ውስጥ ምን ያደርጋል? እያለፈ ይናገራል። ክብር ለእግዚአብሔር ይሁን። አሰራሩ እንደዚህ ነው።
ይችላል ብቻውን መናገር። ተናግሮን ያውቃል ሁላችንም በህልም በራእይ። ግን አብዛኛውን ስራውን እግዚአብሔር ያደረገው በእርስ በርሳችን ውስጥ እያለፈ ነው እና በእኔ መስራቱን ማስረጃ ከፈለጋችሁ እመጣለሁ አሳያችኋለሁ እኮ ነው የሚለው። አይፈራም። እንደውም ይላል ማስረጃ አለኝ ይላል በእኔ አልፎ ለመስራቱ። እንዲሁም ደግሞ በመምጣቴ ይላል ኃጢአት ላደረጉት እንደማልራራ አሳያችኋለሁ ይላል። ይሄ ምንድን ነው? የማስፈራራት ሳይሆን ታውቃላችሁ፣ እነሱ ኃጢአት እያዩ አይገሳሰጹም። ኃጢአትን ችላ ብለው ይፈቅዳሉ። የሚገርም ነው። ጌታ ይጠብቀን። በእውነት እግዚአብሔር ይርዳል። አንዳንድ ጊዜ ይሉኝታ ይይዘናል አይደለ እንዴ? ሰዎች በቤተ ክርስቲያን አካባቢ ኃጢአት ሲሰሩ፣ መሪዎች ሲሰሩ ዝም ነው የምንለው። ስለዚህ የድፍረት ኃጢአት ይበዛል። ትንሹ እርሾ ሊጡን ሁሉ ያቦከዋል። ሐዋርያው ጳውሎስ ሲሪየስ ነው። ለአመፃና ለኃጢአት እድል አይሰጥም። ስለ ጸጋ በጣም እንደሚናገር ደግሞ በጽድቅ ስለመኖር ደግሞ በደንብ አድርጎ ይናገራል እና ችላ የተባሉትን ኃጢአተኞች ሲመጣ እንደሚያሳያቸው ይነግራቸዋል። በሐዋርያዊ ስልጣኑ ሊገስጽ ይችላል። ቅዱሳን ሊገስጽ ይችላል እና ሐዋርያ እውነተኛ ሐዋርያ ካለ በሎካል ቸርች ሊሚት አይሆንም። ታውቃላችሁ፣ ይሄ አብያተ ክርስቲያናትን የበከለ ትምህርት የሚያስተምሩትን ይገስጻቸዋል፣ ያወግዛቸዋል። ተሰሚነት ስላለው ከጸጋው የተነሳ በእሱ ላይ ካለው የእግዚአብሔር ጥሪ ኃይል የተነሳ ይገስጻል። እሱ ምንም እንኳን እንዲጎዱ ባያደርግ፣ እውር ባያደርጋቸው፣ እንዲሞቱ ባያደርጋቸው ይችላል ደግሞ አይደል እንዴ? ግን ከተቃወማቸው እሱ የተቃወማቸው ማንም አይቀበላቸውም። ታውቃላችሁ፣ ቁጭ በል ካለ ቁጭ ይላል። በእውነት ለእግዚአብሔር ክብር ከመንፈስ ቅዱስ ጋር ተባብሮ እየሰራ ማለት ነው። ዝም ብለን እኛ በኢየሱስ ስም ብለን ማንንም ወንድማችን እህታችን አይሰራም። በጣም ለዚህ እኮ ነው የወንጌላዊ ቤተክርስቲያናት ገብቶናል እውነቱ በክርስቶስ ኢየሱስ አምኖ መዳን መጽደቁ። ግን እንዲህ ያበዛው አብያተ ክርስቲያን እንደዚህ ያደረገው ነገር ምንድን ነው? ይሄ አይነት ስልጣን ስለሌለ ሁሉ እየተነሳ የራሱን መንገድ ስለሚከተል ነው። አይመስላችሁም? እና ክርስቶስ ስለ እናንተ አይደክምም፣ ነገር ግን በእናንተ ኃይለኛ ነው። የማይደክመው ክርስቶስ በእኔ የመናገሩ ማስረጃ አንደኛ በእኔ የመናገሩ እናንተ ድናችኋል ነው የሚለው። ይሄ ማስረጃ፣ ከዚህ በላይ ምን ማስረጃ አለ? በእኔ ውስጥ አድሮ በሰበከው ክርስቶስ በተናገረው ቃል ልባችሁ ተነክሮ ሕይወታችሁ ለክርስቶስ ተሰጥቶ የእግዚአብሔር ልጆች መሆናችሁ፣ የዘላለም ሕይወት ማግኘታችሁ፣ አሁን ቸርች መሆናችሁ፣ አሁን በቃ ክርስቲያን ተብላችሁ መጠራታችሁ በእኔ ስብከት እኮ ነው እኮ የሚላቸው። ከዚህ የሚበልጥ ማስረጃ ምን ላምጣ ነው እኮ የሚላቸው። አያችሁ፣ እሱ ብቻ አይደለም፣ በእኔ ትምህርት ደግሞ አድጋችኋል። ይሄ የቆማችሁ ቤተክርስቲያን ተብላችሁ የቆማችሁት መልእክት የምትጽፉ መልእክት የተጻፈላችሁ እናንተ ያደጋችሁት በማን ነው? በእኔ ትምህርት ነው ነው የሚለው ሐዋርያ ጳውሎስ። ልቡን ነፍቶ ነው የሚናገረው። ለመመካት አይደለም ግን ለማቅራት ነው ይህን የሚናገረው። እንዲያስተውሉ ነው፣ እንዲያስተውሉ እና ስለ ክርስቶስ ያነሳላቸዋል። ቁጥር 4 ላይ በድካም ተሰቅሏል፣ ነገር ግን በእግዚአብሔር ኃይል በሕይወት ይኖራል ይላል። አያችሁ፣ ኢየሱስ ክርስቶስ በድካም ተሰቅሏል ሲል እንግዲህ ኢየሱስ ክርስቶስ ከድንግል ማርያም በስጋ ይወለድ እንጂ ያለና የነበረ አምላክ ነው። ያን ሁሉ ክብሩን ያን ሁሉ ኃይሉን ትቶ ምን ሆነ? እንደ ደካማ ሰው ነው የሆነው። የባሪያ መልክ ያዘ። ተመልከቱ፣ ምንም እንደሌለ ሆነ። ከሰው ጋር በቃ እኩል ሆነ፣ እንደ ሰው በቃ በምስሉ እንደ ሰው ተገኝቶ ራሱን አዋረደ ይላል። አያችሁ። ከዛስ ሰዎች ሲገፉት፣ ሲሰድቡት፣ እንደገና ደግሞ ለመስቀል ሲያስሩት፣ ሲመቱት፣ መስቀል ላይ ሲቸነክሩት ተመልከቱ። ይሄ ምንድን ነው የሚያሳየው? የጠላት ብርታት አይመስልም?
የእሱ ድካም አይመስልም? ያንን እኮ ነው የሚናገረው። በድካም ተሰቅሏል። በቃ ምንም እንደሌለው እንደ ደካማ ራሱን አሳልፎ ሰጥቷል። ግን ፈቅዶ ነው። በእግዚአብሔር ኃይል በሕይወት ይኖራል ይላል። አያችሁ፣ ትንሣኤውን ሲናገር በእግዚአብሔር ኃይል ተነስቷል። ጌታ የተመሰገነ ይሁን። ኢየሱስ እንግዲህ ራሱን ባዶ አድርጎ የባሪያን መልክ ይዞ በጠላት ፊት ተዋርዶና ራሱን አሳልፎ መስጠቱ፣ መሞቱ፣ መነሳቱ ተመልከቱ። ይህን ሁሉ ያሳያቸዋል። እኛም ከእርሱ ጋር እንደክማለን፣ የመከራው ተካፋይ ሆነናል ነው የሚለው ሐዋርያ ጳውሎስ። እኛም ደካሞች ብንመስልም እንኳን እኛ ብንደክምም የእሱ የክርስቶስ ኢየሱስ የሥራው የመከራው ተባባሪ ሆነናል ነው የሚል። ጌታ ይርዳል። በመከራው እንድመስለው እመኛለሁ እንደሚል ጳውሎስ፣ በድካምም ደግሞ ይኸው ክርስቶስ እንደደከመ እኛም ስለ እናንተ እንደክማለን ነው የሚለው። በቃ እውነት ነው፣ ልዩነት አለው። ኢየሱስ ክርስቶስ የደከመው፣ ኢየሱስ ክርስቶስ የሞተው፣ ራሱን አሳልፎ የሰጠው ዓለምን ሁሉ ለማዳን ነው። ነገር ግን እነ ጳውሎስ ግን ይሄ ዓለምን ለማዳን የተሰቀለውን ክርስቶስን ለመስበክና ሰዎች በእሱ አምነው እንዲድኑ ነው እንጂ በእነሱ አምነው እንዲድኑ አይደለም። ይህን ጥርት አድርጎ የሚናገር ይመስለኛል ሐዋርያ ጳውሎስ። ዛሬ ብንደክምም ከእርሱ ጋር በሕይወት መኖራችን ደግሞ አይቀሬ ነው ነው የሚለው። አያችሁ፣ ድካማችን ከንቱ አይደለም። መከራ መቀበላችን ከንቱ አይደለም። ኒው ላይፍ መከራ የምናልፍባቸው ከንቱ አይደሉም እኮ ማለት ነው አይደለ? ስለ ክርስቶስ ብቻ ይሁን። አያችሁ፣ ስለ ክርስቶስ፣ ስለ ኢየሱስ፣ ስለ ወንጌል ይሁን እንጂ ፍሬ ማፍራቱ አይቀርም። ብድራት በዚህ ምድር ላናይ እንችላለን። አንዳንዴ እናያለን። እግዚአብሔር ብድራትን በምድር ይከፍላል ስለ ወንጌል የምናደርገውን። ግን ደግሞ አንዳንዴ በአብዛኛው ግን በላይ ነው ዋጋችን፣ በሰማይ ነው። ታውቃላችሁ፣ በሰማይ ነው። ከእግዚአብሔር ዘንድ ብድራት አለን። ብዙዎች የሞቱት አምነው የሞቱት መከራ ተቀብለው የሞቱት የተሰዉት፣ ታዲያ በምድር ምን ቀረባቸው? ይቅራ። የሚበልጠው የማይጠፋው የዘላለም ክብር በፊታቸው ስላለ ነው፣ ስለሚጠብቃቸው ነው። ጌታ የተመሰገነ ይሁን። ይህን መረዳት እግዚአብሔር ያብዛልን። ዛሬ ሁላችንም እንደው ቢሆንልን እዚችው ዘርተን እዚችው ማጨር ነው የምንፈልገው አይደለ እንዴ? ለእግዚአብሔር የሚሳነው የለም። መልካምን መዝራቱ ጊዜ መልካም ነው። እግዚአብሔር በዚህ ሊያሳጭደን ይችላል፣ ግን ላይሆን ይችላል። በአብዛኛው ተስፋ የሰጠን በላይ ነው፣ በአብዛኛው በላይ ነው። በምድርም ያሳጭዳል እግዚአብሔር፣ ግን በላይ በሰማይ። ጌታ የተመሰገነ ይሁን። ብል የማይበላው ሌባ የማይሰርቀው ዝገት የማያበላሸው ተብሎ የተጻፈለት እሱ ነው። ጌታ ይመስገን። ሌላው ቁጥር 5 ላይ ራሳችሁን መርምሩ ይላል። ቴክ ታይም፣ ኢቫሉዌሽን ታይም ማለት ነው። እውነቴን ነው የምላችሁ፣ የሚያሳድገን እንዲህ አይነት ግሩም ነገር የለም። ሐዋርያው ጳውሎስ ራሳችሁን መርምሩ፣ ፈትኑ ነው የሚለው። ምክንያቱም አናስተውልማ። ያለን እየመሰለን ጠፍተን ሊሆን ይችላል። መንፈሳዊ ነገር መመርመር አለበት። መንፈሳዊ ሕይወት መታየት አለበት። በጌታ ፊት ቁጭ ብለን ገብቷችኋል። የምርመራ ጊዜ በሁሉ አቅጣጫ ፍቅሬ እንዴት ነው? ከማንም ጋር፣ ከቅርቦቼ ጋር፣ ከሩቅ ጋር ፍቅሬ እሺ፣ ግንኙነቴ እንደዛ ነው፣ ግን የተገለጠ ነው ወይ? እውነት ፍቅሬ በተግባር የሚታይ ነው ወይ? እዘረጋለሁ ወይ? ለሚያቁኝ ብቻ ነው ወይ? ኦኬ፣ እሺ፣ ለጌታ ይታያል። ሁሉ ነገር ከጌታ የተሰወረ አይደለም እና በሁሉ አቅጣጫ ማለት ነው። እምነቴ እንዴት ነው? ፍቅሬ እንዴት ነው? ትዕግስቴ እንዴት ነው? የመስጠት ነገሬ እንዴት ነው? እንደ እግዚአብሔር ቃል አገልግሎቴ እንዴት ነው? በወንጌል አቅጣጫ ለነፍሳት ያለኝ ነገር እንዴት ነው? እግዚአብሔርን በመፍራት አቅጣጫ በእርግጥ እፈራዋለሁ ሆይ? እንዴት ነው እሱ? እግዚአብሔርን የማሳዝንበት ደካማ ጎኔ ምንድን ነው?
የቱ ነው ደካማ ጎኔ? መጨመር ያለብኝ ብርቱ ጎኔስ የትኛው ነው? ብርቱም የበለጠ እንዲበረታ እንዲጠነክር ማለት ነው። ደካማም ካለ ደግሞ በዛ ላይ እርምጃ ለመውሰድ ምን ማድረግ አለብኝ ለማለት የምርመራ ጊዜ ራስ ያስፈልገናል። ቅዱሳን በእውነት አቴንሽን አንሰጥም ብዙ ጊዜ፣ ምክንያቱም ችግሮቻችን ብዙ ናቸው፣ ልመናዎቻችን ብዙ ናቸው እና በጌታ ፊት ስንቀርብ ያው ትንሽ እናንጎራጉርና እንዘምርና ከዛ በኋላ ደግሞ ወደ ልመናችን ነው ማለቂያ የሌለው። የጸሎት ርዕሶች ሞልተዋል። የነከሌ የሚጸለይበት ቤት ውስጥ የሚጸለይበት ስለ ራሳችን የምንጸለይ ብዙ ነገሮች አሉ። ይንገሳገሱና ምን ይሆናሉ? በቃ ሽፍንፍን ይላል። ኢቫሉዌሽን ታይም። ጌታ ይርዳን። ራሳችሁን መርምሩ፣ ራሳችሁን ፈትኑ ይላቸዋል። በእውነት ዝም ብሎ የሚሄዱ ይመስለኛል የቆሮንቶስ ሰዎች፣ ዝም ብሎ የሚጋልቡ ማለት ነው። ከዚህ የተነሳ የሆነላቸውን ማወቅም አልቻሉም። እስቲ ምን ተደረገልኝ? ምንድን ነው የሆነልኝ ከእግዚአብሔር ዘንድ? እሱን እኮ የሚያስብ ሰው ምስጋናው ይበዛለታል። ታውቃላችሁ የተደረገለትን። አንድ ቦታ ባለፈው ሳምንት ቃል አካፍል ነበረ። የ3 ሴክሽን ነው በክርስቶስ ለክርስቶስ። የመጀመሪያው ክርስቶስን በተመለከተ፣ ሌላው ደግሞ በክርስቶስ ኤፌሶን 2 ላይ ተመስርቶ ኤፌሶን በቃ በክርስቶስ ምን ሆነልን? ከሳልቬሽን ጀምሮ ፓኬጁን እስቲ ክፈቱት። የምርመራ ጊዜ ስታደርጉ እስቲ ምን ሆነልን? ስማችን በሕይወት መጽሐፍ መጻፉ፣ የኢየሱስ ስም በኛ ውስጥ መገኘቱ፣ ማደሪያው መቅደሱ መሆናችን፣ በመንፈስ ቅዱስ መሞላታችን፣ ማደሪያው አድራሻው መሆናችን፣ በጣም ብዙ ታውቃላችሁ። በክርስቶስ የሚለው ስንት ጊዜ እንደተጻፈ 115 ጊዜ ተጽፏል። በተለይ 90ው ይህን በተመለከተ ነው። የሆነልን ነገሮች በክርስቶስ የሆነልን በሚለው ትልቅ ቃል ነው መጽሐፍ ቅዱስ ውስጥ። በክርስቶስ ከትንሣኤው ከሞቱ ከስቃዩ የተነሳ እግዚአብሔር በክርስቶስ ለኛ ያደረገልንን ቁጭ ብለን ካልቆጠርን ማመስገን ማምለክ አንችልም። እውነት ነው። እግዚአብሔር ብቻውን ይመለካል፣ ምንም ነገር ሳይሆን። በ3 ሁኔታ ይመለካል እግዚአብሔር አይደለም። አንደኛው ያው ጀስት በሆነልን ነገር ነው። እንደ ኢዮብ ዛሬና ትላንትና ያነበኩት ኢዮብ 1 እና 2 ነበር። ይሄ ሰው ደግሞ ጎሎትም ያመሰግናል፣ ተወስዶበትም ያመሰግናል፣ ባዶ ቀርቶ እግዚአብሔርን ያመሰግናል፣ ልጆቹ ሞተው እግዚአብሔርን ያመሰግናል። ሚስቱ ግን እንደዛ አልነበረችም፣ ወደዛ ህይወት ደረጃ አልመጣችም ነበረ። ብዙ አብረው እየኖሩ ከሱ ህይወት ምሳሌ ምንም እግዚአብሔርን አላወቀችውም ማለት ነው፣ ስደበውና ሞት እስክትል ድረስ። እሱ እንዴት ትናገሪያለች እስኪገስጻት። ታውቃላችሁ፣ ቁጠሩ። በጣም ብዙ ነው። ሊስት አድርጉ። እኔ ሊስት አድርጋለሁኝ ጌታ ያደረገልኝን ማለት ነው። እና ለክርስቶስ ወደሚለው ህይወት ለመምጣት በዚህ ግራጁዌት ማድረግ ያስፈልጋል እያልኩ ነበረ። ለክርስቶስ የሆነውን ነገር ቆጥረን በሱ ሙልት ስንልና ስናመሰግን ከዛ በኋላ ለክርስቶስ ወደምትለዋ እንመጣለን ማለት ነው። እና ሐዋርያ ጳውሎስ ራሳቸውን መርምሩ ፈትኑ ሲላቸው ጉድለታቸውንና ሙላታቸውን እንዲያዩ፣ እስቲ በጳውሎስ ምን ተጠቀምን እንዲሉ ወደ ማስተዋል እንዲመጡ ራሳቸውን መመርመር ይገባቸው ነበረ። እስቲ ምን ምክር ሰጠን? ምን አስተማረን? ምን ሰበከን ይሄ ሰው? እና ራስን መመርመር በጣም ወሳኝ። ኢቫሉዌሽን ታይም ሰዎች እስኪመረምሩን ደግሞ መጠበቅ የለብንም አይደል? እንደ ህይወታችን በግላችን የኛ ነው። ስለዚህ ራሳችን መመርመር ያስፈልገናል። ሌላ ሐዋርያው ጳውሎስ ማንም ብቁ የለም ነው የሚለው። ብቃታችን ጌታ ኢየሱስ ክርስቶስ ነው። ብቃታችን ከእግዚአብሔር ብቻ እንደሆነ ይህን ይናገራል። ሰው ራሱን ሲመረምር በቃ ብቃቱ እግዚአብሔር እንደሆነ ያውቃል። እኛ ግን ይላል ሐዋርያው ጳውሎስ ምንም ብንደክምም የማንበቃ እንዳልሆንን እናውቃለን። ክርስቶስ በእኛ ያለው ክርስቶስ እሱ ብቃታችን ነው። ጌታ ይመስገን። ጉድለት ሊኖረን ይችላል። እንደ ሰው ጉድለት ሊኖር ስንመረምር እኮ ራሳችን ብዙ ጉድለት ነው የምናገኘው። አቤት አይገባኝም፣ አልበቃም የሚያስብል ብዙ ነገር ነው ብቅ የሚለው። ግን ብቃታችን ማን ነው? ክርስቶስ ነው። እሱን ስንለብስና በእግዚአብሔር ፊት ጽድቃችን ሆኖ ሲቆም ከዛ በኋላ በቃ ብቁ ሆነን አባ ብለን በድፍረት በእግዚአብሔር ፊት መቆም እንችላለን።
ከማን የተነሳ? ከክርስቶስ ኢየሱስ ከትንሣኤው ከሞቱ የተነሳ ስራችንን ሁሉ ሰርቶ ከፈጸመው የተነሳ ከተፈጸመው የጌታ ስራ የተነሳ እኛ በእግዚአብሔር ፊት ብቃት አለን። ክብር ለእግዚአብሔር ይሁን። እሱን እንድናጎላ እኮ ነው፣ ክርስቶስ እንዲታይ ነው ራሳችን የምንመረምረው። ጉድለታችን እናውቀን ጀስት በቃ እሱ ብቃት እንደሚሆነን እንድናውቅ ነው። እግዚአብሔር ይመስገን። እሱ ብቃታችን ነው ብለን በሱ እየተመካን በሱ እየታመንን ስንሄድ ያንን ጉድለታችንን ይሞላል። አቃተን ባልንበት ነገር ላይ እግዚአብሔር አቅም ይጨምርልናል፣ ጸጋ ይጨምርልናል። ታውቃላችሁ፣ ይሄ ጸጋ የሚረዳ የሚያግዝ ተብሏል። ያ ጸጋ የሚበዛው ለማን ነው? ለትሑታን፣ እኔ አልበቃም ለሚሉ ትሑታን። ትሑታን ማለት እኮ እኔ አልችልም፣ እኔ አልበቃም የሚሉ በእግዚአብሔር ፊት ራሳቸውን የሚያዋርዱ ናቸው እኮ። የማይመኩ የራሳቸውን ነገር የማይቆጥሩ ሰዎች እነሱ ትሑታን ናቸው። ለትሑታን እግዚአብሔር ጸጋን ይጨምራል፣ ያበዛል። ጸጋ ይብዛልን ቅዱሳን። ጸጋ እንዲበዛልን በክርስቶስ በእሱ እንመካ፣ በእሱ እንታመን። ብቃታችን እሱ ነው። ጌታ ይመስገን። አድበስብሰን ግን ማለፍ አይሆንብን እንደ ቆሮንጦስ ሰዎች ማለት ነው። ይህን ያህል ካልኩኝ የሚበቃ ይመስለኛል ቅዱሳን። ስለዚህ ወደ ዛሬው ጥናታችን ብናልፍ ዛሬ የምናጠናው ያው ኒው ላይፍ ጌታ ይባርክ ስለለጠፍክልን ምዕራፍ 13 ከ7 እስከ 9 አነበውና መንደርደሪያ ጥያቄ አነሳለሁ። በጥያቄዎቹ ሳትያዙ በክፍሉ ላይ አካፍሉን። ከ7 እስከ 9 እንደዚህ ይላል። በኢየሱስ ስም አነባለሁ። ክፉ ነገርም ከቶ እንዳታደርጉ ወደ እግዚአብሔር እንጸልያለን። እኛ የምንበቃ ሆነን እንገለጽ ዘንድ አይደለም፣ ነገር ግን እኛ ምንም እንደማንበቃ ብንሆን እናንተ መልካሙን ታደርጉ ዘንድ ነው። ለእውነት እንጂ በእውነት ላይ ምንም ለማድረግ አንችልምና እኛ ስንደክም እናንተ ኃይለኞች ስትሆኑ ደስ ብሎናልና እናንተ ፍጹማን ትሆኑ ዘንድ ለዚህ ደግሞ እንጸልያለን ይላል። እናንተ ፍጹማን ትሆኑ ዘንድ ለዚህ ደግሞ እንጸልያለን ይላል። አቤት አቤት! እንዲህ አይነት አገልጋይ እግዚአብሔር ይስጠን። እንዲህ የሚጸልይልን፣ እንዲህ የሚተጋ፣ እንዲህ ስለኛ ኮንሰርን ያለው አገልጋይ በዚህ ዘመን ይስጠን በእውነት ዋው። እሺ፣ መንደርደሪያ ጥያቄ አንደኛ፣ በክፍሉ ሐዋርያው ጳውሎስ ለቆሮንቶስ አማኞች እንጸልይላቸዋለን የሚለው ሁለት ጉዳዮች ምንና ምን ናቸው? ለምን መጸለይ ያስፈለገው? እነሱ ራሳቸው አይጸልዩም ለዚህ ጉዳይ? በዚህ ነገር ላይ ሲተናገሩ። ሁለተኛው ጥያቄ ክፉ እንዳታደርጉ ይላል፣ እንጸልያለን ይላል። እንዴ እንደዚህ ዳግም የተወለዱ አማኞች አገልጋዮች፣ የቆሮንቶስ አማኞች እንዴት ነው ክፉ ለማድረግ እንዳያደርጉ የሚጸለይላቸው? በኢየሱስም በቤተ ክርስቲያን ክፉ የሚያደርጉ አሉ። ክፉ ማለት እኮ ኢቭል ማለት ነው። ክፉ እንዳያደርጉ ነው የሚጸልይላቸው። እና ይህ እንድታብራሩት ነው። በምን ምክንያት ክፉ ማድረግ ይችላሉ የቤተ ክርስቲያን ሰዎች? እኔም አይቻለሁ በዘመኔ በእውነት ክፉ የሚያደርጉ አሉ። በዚህም ዘመን ክፉ የሚያደርጉ በጌታ ስም በእግዚአብሔር ቤት ውስጥ ስም ያላቸው የሹመት ስም። ጌታ ይጠብቀን ቅዱሳን። እሺ፣ ሶስተኛው ጥያቄ ፍጹማን እንዲሆኑ ይጸልይላቸዋል። መጨረሻ ላይ እናንተ ፍጹማን ትሆኑ ዘንድ ለዚህ ደግሞ እንጸልያለን። በዚህ ክፉ እንዳያደርጉ፣ በዚህ ደግሞ ፍጹማን። ፍጹማን ማለት ምን ማለት ነው? ፍጹማን እንዲሆኑ ሐዋርያው ጳውሎስ እነዚህ አማኞች ምን አይነት ክርስትና ሕይወት እንዲኖራቸው ነው የሚፈልገው? ይሄ በጸሎት ይሳካል ወይ? የሐዋርያው ጳውሎስ ጸሎት በእነሱ ሕይወት ለውጥ ያመጣል ብላችሁ ታምናላችሁ ወይ? እኛ ለሌሎች መጸለያችን እንዲህ በእርግጥ ለውጥ ያመጣል ወይ? በዚህ አቅጣጫ እንድትናገሩ ነው። እንግዲህ በጥያቄው ሳትያዙ ሀሳባችሁን አካፍሉ። እግዚአብሔር ይባርካችሁ። ይህን ያህል ጊዜ ካያስኩኝ ከዚህ በኋላ የእናንተ ጊዜ ነው። እስቲ እንግዲህ እጆቻችሁን አሳዩኝና ማይክ ፍሬ ያደርግላችኋለሁኝ። እንደው ምቹ ቦታ ያላችሁ ሁሉ እንደው የተረዳችሁትን ደግማችሁን ብትናገሩ ባካችሁ ጸጋውን ያብዛላችሁ።
ኒው ላይፍ እግዚአብሔር ይባርክ። ሁልጊዜ አንደኛ ነው ካለህ እኮ አንተ አይደል? ማይክ ፍሬ ያደርጋለሁ። ሌሎቻችሁም ተከተሉት፣ እጆቹን ደግፉ። ስም አልጠራም፣ ተገኝታችኋል። እንግዲህ ካስቻላችሁ ዝም በሉ። የሚያስችላችሁ አይመስለኝም፣ ግን የተረዳችኋትን በእናንተ ሁኔታ ተናገሩት። ማይክ ፍሬ። ሰላም ሰላም፣ በድጋሚ ወንድሞች፣ እህቶች፣ ወገኖች በጌታ ሰላምና ጸጋ ይብዛላችሁ። አሁን የገባችሁ ወንድሜ ሽሩን እግዚአብሔር አብዝቶ ይባርክ፣ ጸጋውን ያብዛልህ። እንግዲህ ቀደም ብዬ ተናግሬ ከደከመኝም እንግዲህ ያው አፎ ትሉኛላችሁ። ተምና ምንድነው አፎ ማለት በአረብኛ? ይቅር ትሉኛላችሁ። እኔው ልመልስ አለ። በኋላ ትንሽ ስለሚደክም ቶሎ ፈጠን ብዬ እንትን እላለሁ፣ ዞር ልል እችላለሁ ከደከመኝ። ከቆየው ግን ምንም ነገር ሳልናገርም ሳልዘምርም ልወጣ ነው ማለት ነው። ስለዚህ ቅር ይለኛል ካላመሰገንኩ ሊቀርብኝ ነው ማለት ነው አይደል? ልቤ ገባው ፍቅር አመስግን ይለኛል የሚለው። ክብር ለጌታ ይሁን። ዘምረናል ቀደም። አሁን ደግሞ ጥቂትም ቢሆን የተረዳነውን የገባንን እንናገራለን። ወደ ኋላ ብንመለስ ደስ ይለኛል። ምዕራፍ 13 ቁጥር 1 ላይ ወደ እናንተ ስመጣ፣ ሁል ጊዜ መነሻ ማየት ደስ ይላል። ሶስተኛዬ መሆኑን ነው። ማንኛውም ነገር በሁለት ወይም በሶስት ምስክር ይጸናል ይላል። የትልቅ ትምህርት ነው ራሱ። በሁለት እና በሶስት ምስክር ይጸናል። በሁለተኛው ጉብኝቴ እናንተ ዘንድ በነበርኩበት ጊዜ አስጠነቅቂያችሁ ነበር። አሁንም በሩቅ ሆኜ እንደገና አስጠነቅቃችኋለሁ። ወደ እናንተም ተመልሼ ስመጣ ከዚህ በፊት ኃጢአት ለሰሩትም ሆነ ለሌሎች አራራላቸውም። ለምን? ይህም የሚሆነው ከክርስቶስ በእኔ አድሮ እንደሚናገር ማስረጃ በመፈለጋችሁ ነው። እርሱም ይላል በመካከላችሁ ብርቱ እንጂ ደካማ አልነበረም። የተሰቀለውም በድካም ቢሆንም በእግዚአብሔር ኃይል ሕያው ሆኖ ይኖራልና። ይህ ራሱ አንብቦ በወርድ በቂ ነው። ኃያል እግዚአብሔር በእኛ ውስጥ ሆኖ ብርቱ ነው። ትዝ ይላችኋል። በሸክላ ውስጥ የከበረ ዕቃ፣ ሸክላ በቀላሉ የሚሰበር ነው አይደል? ነገር ግን ጥንቃቄ ይፈልግለታል። ሲያዩት ሸክላ ነው፣ ውስጡ ግን የከበረ ዕቃ አለው። የከበረው የእግዚአብሔር መንፈስ ቅዱስ በእናንተና በእኔ በሁላችንም አክብሮን አለ። ግን እኛ በማስተዋል እንድንመላለስ እግዚአብሔር ይርዳል። ይህ ሁሉ ችግሩ የድፍረት ውጤት እኛንም እኔንም እናንተንም በተለያየ ጊዜ ዋጋ አስከፍሎናል ብዬ እኔ በራሴ እመሰክራለሁ። የድፍረት ሁኔታ። እነዚህ ሰዎች ድፍረታቸው ምንድን ነው ብትሉኝ፣ ምክንያቱም ሐዋርያውን በሚገባ ሌብል አላከበሩትም። እንደውም በሌላ በኩል የሰሙትን ወሬ ሰምተው እንደው የማይረባ ደካማ እግዚአብሔር ከሱ ጋር እንዳልሆነ ቆጥረውት ነበረ። ነገር ግን ምዕራፍ 10 ላይ እስቲ ምን ይላል? ስለዚህ ነገር ስናየው መቼም ወደ ኋላ መመለስ እንችላለን። አንዳንዶቹ መልእክቶቹ ከባድና ጠንካራ ናቸው፣ ነገር ግን ሰውነቱ ሲታይ ደካማ፣ ንግግሩም የተናቀ ነው ይላሉ የሚለውን አያችሁ? ማን ናቸው እነዚህ በድፍረት እንደዚህ ሐዋርያውን የሚናገሩት?
ማን ነው በድፍረት ድካም ሊኖረው ይችላል፣ ግን በውስጡ ያለው የከበደ እና ጠንካራ መልእክት የሚያመጣ የእግዚአብሔር ባሪያ ነው። እሱ ሸክላ ነው፣ ውስጡ ግን የከበረ እንደሆነ ያስተምረናል። አንድ ደስ የሚል ነገር እዚህ ላይ እናያለን። በስርዓት ባይመላለሱ ይላል ጠንካራ እርምጃ ሊወስድባቸው የሚችል እንደሆነ ሊያረጋግጥላቸው ይችላል። ግን ይራራላቸዋል። ባይሆን ይሻላል፣ ብትመለሱ ይሻላል፣ ንስሐ ብትገቡ ይሻላል። እዚህ ላችኋል በምድረ በዳ ሙሴን ያስጨንቁት የነበሩትን ከእስራኤል አንድ ላይ ነው። እንግዲህ ከእስራኤል የወጣ ሁሉ እስራኤላዊ ነው ወይ ብላችሁ ብትጠይቁኝ እንግዲህ መጽሐፉ መመርመር አለብን አይደል? ሁሉም ናቸው ወይ? ሁሉም ከእስራኤል የወጣ እስራኤላዊ ነው? እና የሚጣራ ወንፊት ሲመጣ እግዚአብሔር ይርዳል። አንዳንዶቻችሁ አላችሁ፣ ስማችሁ ነው ግን ሞታችኋል አይልም? በራእይ ላይ ቤተ ክርስቲያን አለውት ያለሽ አንቺ ሞተሻል፣ ስምሽ ግን አለ ይላል። እጅግ ያስፈራል። ለእኔም ለእናንተም ለሁላችንም መልእክት ነው። ጌታነን እያለን ቅድም ወንድሜ ሽሩን እንዳለው ምናልባት ነንም ላንኖርም እንችላለን። ስራችን ግን ይለዋል ይመሰክረዋል። ኦኬ፣ ይህንን ካልኩኝ ቶሎ ብዬ ለእህቴ ጀምና ማይኩን አስረክባለሁ። እኔ አድሚን ስለሆንኩ አጠራ አድርጌ መናገር አለብኝ። ወደ ዛሬ ስንመጣ 3 ጥያቄዎች ተጠይቀናል። ለምን ስለ እነርሱ መጸለይ አስፈለገ? ያ መጸለይ የሚያስፈልገውማ ንስሐ ገብቶ የሳቱትን መንገድ ካለ እንዲስተካከሉ ቶሎ ብሎ ከእግዚአብሔር ቅጣት እንዲመለሱ ነው። ቅጣት አለ። እኛ አሁን ብዙ ጊዜ እንረሳለን ቅጣት እንዳለ። ከኔም ጭምር ስቀጣም አይቼዋለሁኝ። በደንብ ሴንስ አረጋለሁ ስቀጣው። ይሄ የጥፋቴ ምንድነው? መልስ ምት ነው። እግዚአብሔር ሆይ አመሰግንሃለሁ ስለወደድከኝ ከቅድስና ተካፋይ እንደሆን። ይኸው የማይቀጣ ልጅ ምንድነው ይላል? ዲቃላ ነው ይላል። ዚዮ ማርነ ክርስቶስ። ስለዚህ ተቀጥቼ ብመለስ አይሻልም? ለምን? ከአባቴ ቅድስናውን ለመካፈል እንጂ ሊያጠፋኝ ብሎ አይደለም። የሚቀጣን ሊመልሰን ነው። ደስ አይልም? ክብር ለጌታ ይሁን። ስለዚህ አንዳንድ ነገሮች ትዝ እያሉኝ ነው እንትን እምለው። ቅጣቱ ትዝ ሲል ያማል፣ ለጥቂት ጊዜ ያማል ይላል ቃሉ ነው የሚለው። እኔ አላልኩም። ቢያምም ግን ከቅድስናው ተካፋይ እንድንሆን ለጥቂት ጊዜ ያማል፣ እንድንመለስ ነው። ክብር ለጌታ ይሁን። ክፉ እንዳታደርጉ እንጸልያለን። አንዳንድ ጊዜ ይኸው ወደ ንስሐ የሚመልስ ጸጸትና ወደ ህይወት የሚያመጣ ወይም ወደ ሞት የሚወስድ 2 አይነት ጸጸት አለ። ክፉ ጸጸት ወደ ሞት የሚወስድ ነው። ምን ነው ያልንበትም ጊዜ አለ። ምን ነው እንዲህ ባላረኩ፣ ምን ነው እንዲህ ባልተናገርኩ፣ ምን ነው በዚህ ቦታ በዚህ መንገድ ባልሄድኩ እያን ነፍሳችንን ስጋችንን ስንነዛነዝ ዘመናት ያልፋሉ። ኖ የክርስቶስ ደም ዛሬም ትኩስ ነው። በእውነት ከልባችን ብንመለስ ጀስት ማይክሮ ሰከንድ ልጆቼ ወይ ኃጢአትን አታድርጉ አይደል የሚለው? ብታደርጉ ግን ወዴት እንሂድ? ለመጣንበት ቅድም ይሽሩ ብዙ ሄደሃል አትመለስም ወደኋላ። አልመለስም ወደኋላ። ወዴት ነው የሚሄደው? ሰለላሁ ዐለይሂ ወሰለም ወደ እሱ ጋር ነው የሚሄደው አይደለም። ቀስ ብዬ ነው ያልኩት። የሚሄደው በመስቀል ላይ ስለኔ ስለ ሰዎች ሁሉ ደሙን ያፈሰሰው ጋር እሱ ጋር ተንበርክኬ ይሄን አደርጋለሁ ይቅር በለኝ ስለው ቸር ነውና ምህረቱ ጨርሱት ሁሌ ለዘላለም ለማ ማረኝ ላሉት ክብር ለጌታ እና ይመረናል። ክፉ ማናደርግ ክፉ ከምናደርግ እንዳንጠፋ
የሚጸልዩልን ወንድሞች እህቶች የተባረኩ ይሆኑ። ወንድሞችና እህቶች ክፉ እንዳናደርግ፣ ክፉ እንዳይደርስብን የሚጸልዩልን እናቶች፣ አባቶች ባሉበት እግዚአብሔር ይባርካቸው። ፍጹማን እንድትሆኑ እንጸልያለን ይላል። አንድ ጊዜ እንግዲህ እኔ ከአንዱ ወንድም ጋር ስናወራ ምን ላርግ እዚህ ጋር ድካም አለብኝ እና እኔ ፍጹም አይደለሁም ሰው ነኝ አልኩት። ፍጹማን ሁኑ ይላል አለ። ይህ ተመልከቱ ወገኖች፣ ፍጹማን ሁኑ ይላል ብሎ ገጽሰኝ። እኔ ፍጹማን ሁኑ አይልም አላልኩም። አሁን በደንብ ተረዱ። ስንነጋገር ከሰው ጋር እኔ ደካማ ነኝ። የስ አም ኖት ፐርፌክት ኤግዛክትሊ፣ ግን ወደፊት እግዚአብሔር ሲያበረታኝ ሲያጠነክረኝ ወደ እሱ ሞር ዳይሬክሽኑን ሲያሳየኝ የዛ ጊዜ ወደ ፍጹም እጠጋለሁ። አሁን ግን ፍጹም አይደለሁም። አይ ዊል ጀስት ቢ ኦነስት። አንዳንዱ ግን በቃ እንግዲህ በሱ በደረሰበት ደረጃ ላይ ለምን አልደረስኩም ተብሎ እንደዛ ማለት ትንሽ ደግሞ አንዳንዴ ትምክህትም ትባላለች። በጣም የሚጸልዩ ሰዎች አንዳንዴ አያለሁኝ በጸሎታቸው ይመካሉ። አትመኩ ነው የሚለው። የሚመካ ቢኖር በማይመካ እስቲ ጻፉልኝ። በቃ ልጨርስ ነው ካላችሁ አንድ ጻፉ። የሚመካ ቢኖር በማይመካ ይቅር በሉኝ፣ ማስጨነቅ አይደለም፣ መኖራችሁን ለማወቄ ነው። በቃ ታንኪዩ። በቃ የሚመካ በጌታ ይመካ። ታንኪዩ አይል። የሚመካ በዝማሬው አይልም፣ በኃይለኛ ጸላይነቱ፣ በኃይለኛ ቃል በመስበኩ፣ በኃይለኛ በመገለጡ፣ በዚህ የሚመካ በጌታ ይመካ። አንተ በደረስክበት ሌብል ያ ሰው ካልደረሰ ጀስት ሃምብል ዮርሰልፍ ወደሱ እንትን ብለ ራስህን ዝቅ አርገ። ሐዋርያው ጳውሎስ እኮ ስለ ወገኖቼ ስል ይላል። ራሱን እንኳን ተመልጧል ወደ ሲናጎግ ገብቶ። ማን ነው ዛሬ ስለ ወገኖቹ ጸጉሩን የሚላጨው? ከሕግ በላይ ሆኜ ሳለው ራሴ ምን ይላል? ከሕግ በታች። ክብር ለጌታ። ጨርሻለሁ። ከጨመርኩ ቴምና ይጃሉ ይደክማል። ቴምና ማይክ ፍሪ ያለኝ ይሄ ነው። እንግዲህ እኔ እንደ ዘኪዮስ ታውቃላችሁ፣ አጠር ያለ መልእክት። ማይክ ፍሪ። ሰላም ሰማለሁ። እንትን ላውልቅ። እሺ አለምዬ ጉድ ሲ ዩ። ጌታ ይባርክህ። የውሽሮን ወንድሜ ኃይሌ፣ ወንዶች እህቶች፣ እግዚአብሔር አብዝቶ ይባርካችሁ። ወንድሞች እህቶች፣ እግዚአብሔር ደግሞ ምሕረት ቸርነት አድርጎልን በእድሜያችን ላይ ይህችን ቀን ጨምሮ ደግሞ ዛሬን ሁለተኛ ቆሮንቶስ ምዕራፍ 13ን አንድ ብለን ጀምረን ይኸው 13። አይገርምም? አሜን አሜን። ወንድሜ አንተም ተባረክልን። አንድ ብለን ጀምረን 3 አንደኛ ቆሮንቶስ አለን። ከዛ ቀጥለን ሁለተኛ ቆሮንቶስ አለን። ጊዜው ይሄዳል፣ ለጉድ ይሮጣል። ጊዜውን ደግሞ ዋጀ ነው ማለት ነው። አያችሁ፣ መዋጀት ማለት እንዲህ ነው። ገንዘብ አድርገናታል። እችንን እንኳን ብትሆን አንደኛ ቆሮንቶስ እና ሁለተኛ ቆሮንቶስን ገዝተንባታል። እናንተ ባትኖሩ ኬት ይገኛል? ዋሂድ እንተ ተላታ የስ ዋሂድ እንደዚህ ነው። ዋሂድ ሀደ ክለተንት ሸሊስተን። እግዚአብሔር የተባረከ ይሁን። እግዚአብሔር ይህንን ሳስብ በፓልቶክ በቃ እንደው በጌታ ፊት በረከታችሁን የምትቀበሉት እንደዚህ ተሰብስበልና፣ አለበለዚያ አሜሪካ በቃ ዱቄት ሆኜ ነበር ማለት ነው። የት ይካሄዳል?
በቃ መከራ ነበር። እግዚአብሔር ግን የተመሰገነ ይሁን። ጌታ ይባረክ። እንግዲህ 13ም ሆን መቼም ለምዬ አለ እሱ ጥርቅርቅ ያደርግልናል በደንብ አድርጎ ቶሎ ብዬ እንትን እንዳደርግ እሱ ያጸናዋል። እንትኑን በደንብ ታረከብ ከጀርባውን ከፊቱም ስለሚያው እሱ ደግሞ እንሰማለን። እንግዲህ የዛሬው ከ7 እስከ 9 ነው። ጥያቄውን ትንሽ ዞር ብዬ ስለነበር ጠፍቶብኛል። ከ7 እስከ 9 ከላይ ጀምሬ ዝም ብዬ ላንብበውና የተማርኩትን አካፍላለሁ። አዎ ወደ እናንተ ስመጣ ይህ ሶስተኛዬ ነው ሲል እዚህ ጋር ነው የተረዳሁት። ታርሙኛላችሁ። ገና ለመምጣት ያሰበውን ይመስለኛል። ማለት በቃ እመጣላችኋለሁ ነው። እንትን አለው በውስጡ ምን ያለው ይመስለኛል መሰላችሁ? እንግዲህ ታርሙኛላችሁ። አሁንም ቢሆን እንግዲህ የነሱ ወሬ ምን እንደማያስፈራው ሐዋርያው ብዙ ተምረናል። የነበረበትን ክርስቲያኗ በሱ ብትመሰረትም ግን በቃ ልባቸው ሸፍቷል፣ ለሱ አልቆሙለትም እና በጣም እንትን ብለዋል። በዚህ በሐሰተኛው አስተማሪዎች እና በሐሰተኛ ወንድሞች ተወርሰዋል ማለት ይቻላል። ኦልሞስት ከጨዋታ ውጪ እያደረጉት እንደሆነ ስልጣኑ እዛ ላይ እግዚአብሔር የተጠቀመበትን ነገር በሙሉ አለ ምንድነው የማጥፋፋት ስራ ቀጥለውበታልና በሶስተኛም ቢሆን እንደሚሄድ እንደዛ እና እመጣለሁ ነው። ሶስተኛዬ ነው፣ ተመላልሷል። ወደ እናንተ እመጣለሁ። ስመጣ ደግሞ የሚሆነውን ነገር በሙሉ ይሆናል። ምክንያቱም ኖ ማተር ዋት እውነት መገለጥ አለበት። ለምን ስለ እውነት እንጂ በእውነት ላይ ምንም አንጨምር የሚለው ልቤን የሚያሳርፈኝ ሁል ጊዜ ሰው ከእግዚአብሔር እውነት በፍጹም እግዚአብሔር እውነት ላይ ምንም ማድረግ እንደማይችል እውነትን መቀማት የሚችል ሰማይም ምድርም እንደሌለ ሐዋርያው ጳውሎስ ይሄን እውነት በእውነት ስለ እውነት መስራት ይቻላል። አጌንስት እውነት ግን በሰማይም በምድርም ከምድርም በታች ያለ ፍጥረት ይተጋል እንጂ ምንም ነገር ማድረግ አይችልም። ሐዋርያው የእግዚአብሔር ስልጣን በሱ ላይ አለ። የእግዚአብሔር ተልእኮ በህይወቱ ላይ ተከናውኗል። ወይዘር ተቀበሉት፣ ካዱት፣ አናናቁት፣ አጣጣሉት፣ ነቲንግ ያንን ፋክት ሊፍቅ ምንም የሚችል የለም። ይጋፈጣቸዋል። በቃ እመጣለሁ። እንደዛ ነው ፊል ያደረኩት፣ ኢምፕረስ የሚያደርገኝ ማለት ነው። ወደ እናንተ ስመጣ የሶስተኛ ነው። ሰው ነገር ሁሉ በሁለትና በሶስት ምስክር አፍ ይጸናል። በቃ ሁለተኛ በእናንተ ዘንድ በነበርኩ ጊዜ እንደተናገርኩ አሁንም ደግሞ በሩቅ ስሆን ክርስቶስ በእኔ አድሮ፣ እዚህ ጋር ክርስቶስ በእኔ አድሮ እኔ አይደለሁም ክርስቶስ በእኔ አድሮ እንዲናገር ማስረጃ ከፈለጋችሁ እንደገና በመጣት እንዳራራላችሁ አስቀድመው ኃጢአት ላላደረጉት ደግሞ ሁሉ አስቀድሜ ብያለሁ፣ አስቀድሜ እምላለሁ። ክርስቶስም ስለ እናንተ አይደክምም፣ ነገር ግን በእናንተ ኃይለኛ ነው። ምንድነው እሱ እዚህ ጋር እንዴ የዛሬውን ተውኩት እንዴ ወደ ትናንትና ሄድኩ። ኤኒዌይ ቸኮላለሁ ስል ያው እንትን እያደረግኩ ነው። ምን ይለው አሁን በዚህ እመጣለሁኝ በሚላቸው ጊዜ በቃ አጌንስት እነሱ አንዳንድ ጊዜ እኛ ትንሽ ነው አይደል ሞራላችን ድቅድቅ ለማለት ትንሽ ነው የሚበቃው። እሱ ግን ምንድነው የሚላቸው? የሚሰራውን የሚያቅሰው የሚያደርገውን የሚያቅሰው አገልግሎቱን ጥሪውን በደንብ ለይቶ ያየ ሰው
የፈለገ አይነት ነገር ተሰብስቦ ቢከማችበት ቢነጋገርበት አንደኛ ምንም የሚቀያየር ነገር የለውም። በፊት እንዳልኳችሁ አሁንም ያንን ነው ደግሜ የምላችሁ። ከሁሉ በላይ ደግሞ በእኔ ክርስቶስ አለ ነው። በእኔ ክርስቶስ አለ። ማረጋገጫ የምትፈልጉ ከሆነ ነው የሚላቸው። በእኔ ክርስቶስ የኢየሱስ ክርስቶስ ወታደር ነበር። ትልቁ ነገር የክርስቶስ ስልጣን ከሱ ጋር እንዳለና እንደሚሰራ ድካም ለምሳሌ ጌታችን እና በእግዚአብሔር ኃይል ግን በህይወት እኛ ደግሞ ከሱ ጋር እንደክማለንና ማለት የሱ ህይወት በእኛ ልክ የሱ ህይወት በእኛ ህይወት ይገለጣል ማለት ግን ደካማ አይደለም ያደርገን ብርቱ ነን። በእኔ ህይወት ውስጥ ያለው የክርስቶስ ህይወት በስጋው ይደክማል፣ በመንፈሱ ግን ብርታት አለው። ስለዚህ ስመጣ በክርስቶስ መንፈስ ነው የምመጣው። እንግዲህ ክርስቶስ ከሱ ጋር ያለ ሰው ምን ያህል በመንፈስ ኃያል ነገር በህይወቱ እንደሚሆን ማንም ከሱ ፊት መደበቅ እንደማይችል ምንም አይነት ነገር በቃ በሶስተኛው ጊዜ ሲሄድ እንደሚመስለኝ በእግዚአብሔር መንፈስ በኃይል ተሞልቶ እንደሚሄድና ትልቅ ለውጦችን እንደሚደረግ ነው። ምክንያቱም ያቺ ቤተክርስቲያን በጣም በቃ ስጋዊ የሆነ ነገር ውስጥ ገብታለች። በመንፈስ ተጀምራ ተመስርታ እና የህይወት ሽፍቶች ያደርጋል ማለት ነው። የሚባረሩትን ያባርራል። ንስሐ መግባት የሚገባቸውን ንስሐ እንዲገባ ያደርጋል። አገልግሎት ላይ የተቀመጠ የተብላሻሸ ነገር በሙሉ የእግዚአብሔር ደግሞ በተሰጠው በሐዋርያው ስልጣን ፍርድን እንደሚያደርግ ነው። ምስክርነት በአንድና በሁለት ይጸናል ብሎ እንደሚለው ማለት ነው። ራሳችሁን ፈትኑ የሚል አለ። እሱንም ራስን መፈተን ራሳችንን ማየት መልካም ነገር እንደሆነ ለራሳችን ማለት ነው። እኛ ግን ዛሬው ደግሞ ክፉ ነገርም ከቶ እንዳታደርጉ ወደ እግዚአብሔር እንጸልያለን። እኛ የምንበቃ ሆነን እንገለጽ ዘንድ አይደለም፣ ነገር ግን እኛ ምንም እንደማንበቃ ብንሆን እናንተ መልካሙን ታደርጉ ዘንድ ነው። አያችሁ፣ የመሪ ስራ ይሄ ነው። መሪ የሚመራው ቤተክርስቲያን በፍቅር ሲያስተዳድር የሚመሩት ምዕመኖች በመልካም ይገለጣሉ። የመሪዎች ተጽዕኖ በመንፈሳዊ ተጽዕኖ ራሳቸውን በፍቅር ከሚመሩት ህዝብ ላይ ነግሰው ሳይሆን በሚመሩት ህዝብ ሀምብል ሆነው ራሳቸውን ሀምብል አድርገው ሲመሩ ይበረታል፣ መንፈሳዊ ነገሩ ይበረታል። ክፋትንም ደግሞ አያደርግም ማለት ነው። በመሃል በቤተክርስቲያን አሁን እንዳለው እንዴት ዳግም የወለደ ሰው ክፋትን ይሰራል? እንጸልያለን። ምክንያቱም አፍተር ኦል ሰዎች ነን። በቃ ሰዎች ነን። በዚህ በወደቀ ዓለም እለት እለት መለወጥ ባለበት አእምሮ እለት እለት ራስን መግዛት በሚገባ ብዙ ስራ ያለብን ሰዎች ነን። ያንን ከመዘንጋት የተነሳ በጣም ብዙ ክፋቶች በእኛ መካከል ሊገለጡ ይችላል። ለዛ ነው መሪዎች ራሳቸውን ሀምብል ሲያደርጉ፣ ለዛ ነው እንደክማለን። እናንተ መልካም እንድትሆኑ መልካም ክፋት እንዳታደርጉ የከፋ ነገር ለምን እርምጃቸው እንትን እንዳይሆን አሁን ይህን ሰምተው ደግሞ እንዳይበጣበጡ በሚደርስበት ጊዜ ሌሎች ነገሮች ተፈጥረው እንዳይጠብቁት ክፉ ነገርም ከቶ እንዳታደርጉ ወደ እግዚአብሔር እንጸልያለን። እኛ የምንበቃ ሆነን እንገለጥ ዘንድ አይደለም፣ ነገር ግን እኛ እንደማንበቃ ብንሆን እናንተ መልካሙን ታደርጉ ዘንድ ነው። የሚገርም ነው። ለእውነት እንጂ በእውነት ላይ ምንም ለማድረግ አይችልምና ይሄ ነው በቃ እንደምታው። ይሄንን ቃል
እስቲ እንደው ለሁለት ቀን ራሱ እናሰላስለው። በእውነት ለእውነት መስራት እንችላለን። በእውነት ላይ ግን አንዳች እግዚአብሔር የተመሰገነ ይሁን። እግዚአብሔር በፍጹም ጠበቃ በቃ የሆነ ነገሬን ይወሰድብኛልና ና አንተ እዚህ ጋር ቁምልኝ የሚል ሹመት የለውም በፍጹም። ግን እውነትን እንዲያገለግል እውነት የተገለጠውን ክርስቶስን ግን ለፍጥረት እንዲያደርስ ግን ሰው ተጠርቷል። እኛ ከተቀበልን በኋላ ሌሎች ግን በእውነት ላይ የሆነ ሰው መጥቶ ይህንን አፈረሰ ብለን የምንከሰው ሰው ምንም ማድረግ አይችልም። ኢቭን አገልጋይ መልካም የሚባለው አሁን ለዚህ እኮ መለቃቀስ የበዛው። ተነስተን አንዱ ይሄው እንደዚህ ያልከው እንላለን። ይሄው እንደዚህ ምን እውነት ምን ሆነች? እስከዛሬ ቀጥ ብላ የምታድነውን እያዳነች እግዚአብሔርን መንግስት በአደባባይ እየተናገረች ሰብሰብ ብላ እየሰራች ነው። ንግግር የለ ምን የለ። አሁንም ብትሆን እውነት እየሰራች ነው። ማንም እውነትን ዲፌንድ ለማድረግ ብቃት የለውም። ለምን? የሚጎዳ ስላልሆነ። ደካማ ነገር እኮ ነው ደጋፊ የሚያስፈልገው። በጣም ይሄን ቦታ እኔ እንጃ እንደሚጠማ ነገር ነው በጣም ደስ የሚለኝ። ይሄ ቃል በፊትም በጣም የምወደው ቃል ነበር ወገኖቼ። እውነትን ካገኘናት በኋላ ለእውነት የምናደርገው ሳይሆን ስለ እውነት የምንሰራው ነው ለኛ የሚጠቅመን። አለበለዚያ የማይገባበት ውስጥ ነው የምንገባው። በቃ ኮንፊውዥን ነው። ምክንያቱም አሁን ጌታ ሲናገር አለት አለ አይደል? አለቱ የሚወድቅበትንም አለቱ የወደቀበትም አለቱ ላይ የሚወድቀው ነው የሚጎዳው። በቃ አለቱ ምንም አይሆንም። አለቱ ላይ የፈለገ አለቱ ምንም አይሆንም፣ ግን በላዩ ላይ የወደቀው አለቱን አይጎዳውም፣ ግን ወዳቂው ይጎዳበታል። አለቱ የሚወደቅበት እንደዚሁ እውነትም እንደዚህ ናት። በተለይ በክርስቶስ ኢየሱስ ያለው የእግዚአብሔር እውነት ሰው እንደፈለገ ቢበጣጥሰው፣ ሰው እንደፈለገ ወዲና ወዲያ ቢያደርገው የእግዚአብሔርን ፈቃድ ከመፈጸም ወደኋላ ማለት አይችልም። በቃ አይችልም። ስለዚህ በጣም ትልቅ ምስጢር ነው እዚህ ጋር አንጀት የሚያርስ በቃ ልብን የሚያሳርፍ በቃ ደስ የሚል ቃል እዚህ ውስጥ አለና እቺን ወርቅ ማግኘት ይሆንልን። በእውነት እኛ ስንደክም ይላል እኛም ኃይለኞች እኛ ስንደክም እናንተም ኃይለኞች ስትሆኑ ደስ ብሎናልና እናንተ ፍጹማን ትሆኑ ዘንድ ለዚህ ደግሞ እንጸልያለን ይላል። እንግዲህ እነኚህ ሰዎች ትንሽ በቃ ራሳችንን ችለናል የማለት ነገር አለና በትክክል ክፋትን እንዳያደርጉ በቃ የኛ ምክንያቱም ከእናንተ መብለጥ በጣም እኮ የሚገርመው በእውነት ላይ ዋው! ኧረ ይሄንን እንዴት አድርገን እንናገረው እስቲ? ሌሎቻችሁ መጣችሁ ተናገሩ። በእውነት እኛ ስንደክም በቃ እውነት እንዲፌን ከእናንተ እንበልጣለን። በቃ እኛ ጋር ያለው እውነት እንደዚህ ነው አንችልም። በቃ በእናንተ ላይ የሚሰራውን እውነት ከመቀበል ውጭ ሌላ ምንም አማራጭ የለንም። ይሄ በጣም የሚገርም ነገር ነው እና ጌታ ይባረክ። መቼም ሐዋርያው የሚናገረው ነገር በጣም ትልቅ ነገር ነው በውስጣችን ሊያስቀር የሚችለው። ይሄ በቃ የሚያሳርፈን ነገር ነው እና ጌታ ይባረክ። እዚህ ጋር ሐዋርያው አክሰፕት የሚያደርግ ነው ይመስለው። ሆኖም ግን ክፋትን እንዳታደርጉ እንጸልያለን። እንደገና ደግሞ ኃይለኞች መሆናችሁንም ደግሞ እንቀበላለን። በቃ እኛ እናውቃለን፣ እኛ እንችላለን አላችሁ አይደለም? በቃ ግን መረዳት አለባችሁ። በምን? በጸሎት፣ በምን? በምክር፣ በምን? በእግዚአብሔር በተሰጠው በሐዋርያዊ ስልጣን እና ይሄንን እያለ ነው። ተባረኩልኝ። ማይክ ፍሪ ነው። እግዚአብሔር አብ ሲባርክሽ ቴምና
እግዚአብሔር አብዝቶ ይባርክህ ኒው ላይፍ። እግዚአብሔር አብዝቶ ይባርክህ ይሽሩ። እግዚአብሔር አብዝቶ ይባርካችሁ ቅዱሳን። በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የመጣችሁ ወገኖች ይሰማል ማለት ነው። እግዚአብሔር ይመስገን። ምናልባት ለመሰማት የሚያስቸግራችሁ ቅዱሳን ካላችሁ ፌስቡክ ላይ ቀጥታ ለቅቄዋለሁ። ተባረኩልኝ። እግዚአብሔር ይመስገን። እግዚአብሔርን የሚመስል ማንም የለም። የእግዚአብሔር ቃል ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 7 ላይ ክፉ ነገርን ከቶ እንዳታደርጉ ወደ እግዚአብሔር እንጸልያለን፣ እኛ የምንበቃ ሆነን እንገለጥ ዘንድ አይደለም፣ ነገር ግን እኛ ምንም እንደማንበቃ ብንሆን እናንተ መልካም ታደርጉ ዘንድ ነው ብሎ ሐዋርያው ጳውሎስ ለቆሮንቶስ ቅዱሳን ጽፏል። አሁን የምናውቀው አንድ ነገር አለ። ይሄ የምናውቀው ነገር ምንድነው? ሐዋርያው ጳውሎስ አንድ ጊዜ ወደ ቆሮንቶስ ሄዶ ልቡ ተሰብሮ ጥሏቸው እንደሄደና እንደው መልእክትም እንኳን እንዳልተጻፈ ነው የምንመለከት አይደል? ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 1 ላይ ዳግመኛ በሐዘን ወደ እናንተ እንዳልመጣ ስለ እኔ ቆረጡ አለ። የዛን ጊዜ በሐዘን ተለያይቶ ነበረ። መቼም እንደሄደም እንኳን እንደተመለሰም የምናውቀው ነገር የለም። አሁን ግን የቆሮንቶስ ሰዎች ንስሐ ገብተዋል፣ ፊታቸውን ወደ ጌታ መልሰዋል። በዛ የተነሳ ክፉ ነገርም ከቶ እንዳታደርጉ ወደ እግዚአብሔር እንጸልያለን። እነዚህ ሶስቱን ቁጥሮች በምንመለከትበት ጊዜ እየሆነ ያለው ያ ነገር ነው። በእነዚህ በሶስት ቁጥሮች ውስጥ የምናያቸው ነገሮች ምንድነው? እስኪ መጀመሪያ ብናነባቸው ክፉ ነገርን ከቶ እንዳታደርጉ ወደ እግዚአብሔር እንጸልያለን፣ እኛ የምንበቃ ሆነን እንገለጥ ዘንድ አይደለም፣ ነገር ግን እኛ ምንም እንደማንበቃ ብንሆን እናንተ መልካም ታደርጉ ዘንድ ነው ይላል። ከዛስ ለእውነት እንጂ በእውነት ላይ ምንም ለማድረግ አንችልምና እነሱ እውነተኞች ከሆኑ እውነትን የሚያደርጉ ከሆነ ምንም ነገር ልናደርግ አንችልም። የሐዋርያነቱ ስልጣን ሊጠቀም አይችልም፣ ሊገስጻቸው ሊቆጣቸውም አይችልም። እውነትን እያደረጉ ከሆነ እኛ ስንደክም እናንተ ኃይለኞች ስትሆኑ ደስ ብሎናል፣ እናንተ ፍጹማን ትሆኑ ዘንድ ለዚህ ደግሞ እንጸልያለን። ሐዋርያው ጳውሎስ የሐዋርያነቱን ስልጣን ተጠቅሞ ሊቀጣቸው ሄዶ ነገር ግን እነሱ በርትተው የሄዱበትን ነገር ራሱን ደካማ አድርጎ የቆሮንቶስ ክርስቲያኖችን መበርታታቸውን እየተናገረ ነው። አሁን ታዲያ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 7ን ስናይ ክፉ ነገርን ከቶ እንዳታደርጉ ወደ እግዚአብሔር እንጸልያለን። ቅዱሳን የእግዚአብሔርን ፈቃድ እንደ ቃሉ እንደ እግዚአብሔር ቃል የሚያገለግለው ቅዱስ ጳውሎስ ለክርስቲያኖች ምን ብሎ መከረ? ክፉ ነገርን ከቶ እንዳታደርጉ ነው። ለቆሮንቶስ ክርስቲያኖች ብቻ አይደለም የተጻፈው፣ በዘመናት ሁሉ ላሉ ክርስቲያኖች ለኛም ልክ ለቆሮንቶስ ክርስቲያኖች እንደተጻፈው ነው እንጂ የደረሰን ፍየል ወደዚያ ቅዝምዝም ወደሚባል ነገር የለም። ክፉ ነገርም የምናደርግ ካለን ክፉ ነገር አታድርጉ ተብሎ እንደ ቆሮንቶስ ክርስቲያኖች የተመከረ ነው። አዎ ክፉ ነገር ከቶ እንዳታደርጉ ማለት ለክርስቲያኖች ክፉ ነገር ማድረግ ተግባራዊ አይደለም፣ ማድረግ የማይቻልና ነውር ነው ክፉ ነገርን ማድረግ። ሌላ ለአንድ ጌታ እግዚአብሔርን በክርስቶስ ኢየሱስ ለሚወድ ክርስቲያን ማለት ለአማኝ ክፉ ነገር ሲያደርግ እግዚአብሔር የሚወደውን ወይንም እግዚአብሔር አታድርግ ያለውን ነገር ሊያደርግ እግዚአብሔር በቃሉ ግን በተለያየ መልእክቶች አድርጎ ያለውን እየቻለ ያለማድረግ እንደ እግዚአብሔር እንደ ቃሉ እየተናገረ ያለው አድርጉ ያለውን እየቻለ ያለማድረጉ በህሊና ውስጥ ትግል ብቻ ሳይሆን የሚሆነው ክፉ ነገርም ስለሆነ ህሊናውን ይጎዳዋል። ቅዱሳን ደጋግመን ግን ያንን ህሊናችንን የሚጎዳንና እግዚአብሔር የሚናገረውን ነገር በአመፃ የምንቀጥል ከሆነ የእግዚአብሔር ቃል ምን እንደምንሆንም እንኳን ይናገራል። ምንድነው ያለው ብትሉ ይሄውላችሁ የእግዚአብሔር ቃል ብሎ ይናገራል። አንደኛ ጢሞቴዎስ ምዕራፍ 4 ላይ ያለ ቃል ነው። ቁጥር 2 ላይ አንድና ሁለት አብሮ ነው ያለው። በገዛ ህሊናቸው እንደሚቃጠል ደንዝዘው ይላል የአማርኛው ትርጉም። ይሄ ቃል የሚገኘው አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ ነው። አንድና ሁለት አለ። በገዛ ህሊናቸው እንደሚቃጠል ደንዝዘው። ሌላ ደግሞ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ በእንግሊዘኛው ምን ይመስላችሁ? their conscience seared with a hot iron በጋለ ብረት አእምሯቸው ስለተጠበሰና ስለተተኮሰ የእግዚአብሔር ነገር አያገባቸውም፣ አያደርጉትም። እንደውም ኃጢአት ትክክል ነው ብለው የራሳቸውን ስራ ያራምዳሉ ነው።
ታዲያ ሐዋርያው ጳውሎስ በዚህ ቦታ ላይ እየተናገረ ያለው ክፉ ነገርም ከቶ እንዳታደርጉ ወደ እግዚአብሔር እንጸልያለን በሚልበት ጊዜ ደጋግሞ ክፉን ነገር የሚያደርጉ ክርስቲያኖችን ብትመለከቷቸው የተለያየ ከመጽሐፍ ቅዱስ ውጭ ትምህርት የሚመጣበት ምክንያት አእምሯቸው በጋለ ብረት ስለተተኮሰ ነው። ጠባሳቸውን ቆንጥጦ ይሰማቸዋል አይሰማቸውም። በዛስ የተነሳ ሐዋርያው ጳውሎስ እየነገራቸው ያለው ክፉ ነገር በማድረግ አትቀጥሉ ነው። እግዚአብሔር የተባረከና የተመሰገነ ነው። ክፉ ነገር ስለሆነ ሕሊናውን ይጎዳዋል፣ ክርስቲያንን ነፍሱን ያቆስለዋል። ክፉ ነገር ሲያደርግ ክፉ ነገር ስላደረገ ያዝናል፣ ሰላሙ ይረበሻል፣ ምቾቱን ያጣል። ክፉ ነገር እያደረግን እነዚህ ነገሮች የማይሰሙ እህቶችና ወንድሞች ካለን ምናልባት አእምሯችን በጋለ ብረት ተተኩሶ ይሆን? ከዛ በኋላ ኃጢአትም አይሰማንም፣ ክፋትም አይሰማንም። አለበለዚያ ግን በዚህ ቦታ ላይ እንደምንመለከተው የቆሮንቶስ ክርስቲያኖች ሲመለሱ ነው። ይሄ ክርስቲያን እውነተኛ እንደ ቃሉ የሚመላለስ ክርስቲያን ከሆነ ከእሱ የተነሳ የእግዚአብሔር እውነት ሲሰደብና ሲቀለድበት ያዝናል። አሁን ንስሐ ይገባል። ቅዱሳን ንጉሥ ዳዊት በበደለ ኃጢአትን በቤርሳቤ ጋር ከፈጸመ ባሏን ካስገደለ በኋላ ጌታ እግዚአብሔር ይህ የሰራውን ኃጢአት ነብዩ ናታንን ልኮ ሲገስጸው ንስሐ ከገባበት ቃሉ አንደኛው ምን ነበር? ምን ነበር ባካችሁ? ምን ይላል? መዝሙረ ዳዊት ምዕራፍ 51 ቁጥር 4 ላይ አንተን ብቻ በደል። ተመለከታችሁ? የበደለው ማንን ነው? የገደለው የሞተው ኦሪዮን ነው። ቤርሳቤ ላይ ነው። የሰው ቤት አፈረሰ። ነገር ግን የተናገረውን ቃል ተመልከቱ። አንተን ብቻ በደል። ከማንም የበለጠ እነሱም በድሏል። ነገር ግን ቅዱሳን ኃጢአትን ስንሰራና እግዚአብሔርን ስንበድል ከማንም ይልቅ የምንበድለው ጌታ እግዚአብሔርን ነው። በዚህ ቦታ ላይ ቃሉ የሚናገረው ክፉ ነገርን ከቶ እንዳታደርጉ ወደ እግዚአብሔር እንጸልያለን አለ። እግዚአብሔር እንዳትበድሉ ነው። እና ሌሎች ሰዎችን አልበደልኩም አይደለም ያለው በነገራችን ላይ። ነገር ግን ከማንም ይልቅ አንተን ብቻ በደል፣ በፊትም ክፋትን አደረኩ ነበር ያለው። ይህን ቃል መዝሙረ ዳዊት ምዕራፍ 51 ቁጥር 4 ላይ አለ። ሐዋርያው ጳውሎስ እንዳገልጋያቸው ማንም ለሚያገለግላቸው ሁሉ ሕዝብ እንደሚያደርገው ክፉ እንዳታደርጉ ማለት ኃጢአትን እንዳትሰሩ፣ እግዚአብሔርን እንዳትበድሉ ወደ እግዚአብሔር እንጸልያለን እያለ ነው። የጻድቅ ሰው ጸሎት በስራዋ እጅግ ኃይለኛን ነገር ታደርጋለች። እሳትን ስታወርድ ተመልክተናል። የጻድቅ ሰው ጸሎት ብዙ ድንቅ ተአምራትን ታደርጋለች። ቅዱስ ጳውሎስ እኮ እነዚህን የቆሮንቶስን ክርስቲያኖች እንዴት ይወዳቸዋል የሚያሰኝ ነው አይደለም እንዴ? እነሱ እኮ ለእሱ መልካም አልነበሩም። በዛ የተነሳ ነው በሁለተኛው የቆሮንቶስ ጉብኝቱ ጊዜ አዝኖ እንደነበር ከመልእክቱ መረዳት ይቻላል። ብዙም እንኳን የሚለው አልነበረም። በሁለተኛው ጉብኝቱ ቆሮንቶስ በነበረበት ጊዜ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 1 ላይ ያለው ነው ድጋሚ እናማነበው። ዳግመኛ ማለት ሶስተኛ ጊዜ በሐዘን ወደ እናንተ እንዳልመጣ ስለኔ ቆረጥኩ አለ። አዝኖ የተመለሰበት ሁለተኛ ዙር ነበረ። ከዛስ ቢያዝንም ልቡ ተሰብሮም እንኳን ቢሆን በነገር ሁሉ ጊዜ ሊረዳቸው የተዘጋጀ ቅዱስ ሰው ነበር ሐዋርያው ጳውሎስ። የሚጸልይላቸው ነበር ሐዋርያው ጳውሎስ። እግዚአብሔር ለቤተ ክርስቲያንና ለእኔ ለሁላችንም የሚጸልዩ ሰዎችን ይስጠን። እግዚአብሔር ይመስገን። ቅዱሳን የሚጸልዩ ሰዎች የእግዚአብሔርን ልብ የያዙ የእግዚአብሔርን እጅ የሚያንቀሳቅሱ ናቸው። እግዚአብሔር የተባረከና የተመሰገነ ነው። ቅዱሳን እነሱን ብቻ ሳይሆን በየትም ቦታ ያሉትን ሁሉ አብያተ ክርስቲያናት ሐዋርያው ጳውሎስ ይመክራል፣ ይደግፋል፣ ይጽፍላቸዋል። ሐዋርያው መልእክት ብቻ አይደለም ይጻፈላቸው፣ የሚያገለግሏቸውን ወንድሞች ወደ ቆሮንቶስ ልኮ ነበር። በነገራችን ላይ መልእክት ይጽፍላቸዋል፣ ይጸልይላቸዋል። በተጨማሪ ደግሞ መልእክተኞችም ልኮ ነበር። ትዝ ይላችሁ ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 18 ላይ ቲቶን ከእርሱም ጋር ወንድሙን ላኩት ይላል። ለምን ላካቸው ብንል ለቆሮንቶስ ቤተክርስቲያን በቆሮንቶስ ቤተክርስቲያን ውስጥ እንደ አስፈላጊነቱ እንዲያገለግሉ ነው። የቆሮንቶስን ቅዱሳን እንደሱ ሆነው ሊያገለግሉ እንደሚችሉ ስለተማመነባቸው ነው። እኔን ወክለው ወይም ከኔ የተሻለ ሊያገለግሉ ይችላሉ በማለት ነው። አሁን በእርግጥ ከሱ አይሻሉም፣ እሱ የተሻሉ ሊላቸው ይችላል። ትሁት ሰው ነው። እኛ ግን እውነቱን ስለምናውቅ እና ለቆሮንቶስ ክርስቲያኖች ከመጠንቀቅ የተነሳ ይጸልይላቸዋል፣ ወንድሞችን ልኮላቸዋል።
አብሯቸው በነበረ ጊዜ ደግሞ ይመክራቸዋል። ሌላስ የምናጠናው ቃል እንደሚነግረን ቅዱስ ጳውሎስ በጸጋው ዙፋን ፊት ቀርቦ ይጸልይላቸው ነበር። ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች እሱና አብረውት ያሉት ምን ያደርጉ ነበር? ለቆሮንቶስ ክርስቲያኖች ወደ እግዚአብሔር እንጸልያለን። እንደውም የሚመስለው እኮ እንዴት መሰላችሁ? ሐዋርያው ጳውሎስ ለካ እንደውም የጸሎትም እንኳን ግሩፕ አቋቁሞ ለቆሮንቶስ ክርስቲያኖች እየጸለየላቸው ነበር። እግዚአብሔር ይመስገን በዚህ ቦታ ላይ ተክተው ስለሚገለግ በፓልቶክ ላይ በቤተ ክርስቲያን በከተሞች ላይ ተክተው ስለሚጸልዩ እህቶችና ወንድሞች እግዚአብሔር ይመስገን። ሌላ ይህን ቃል ስናጠና የምናስተውለው ነገር አለ። ይሄው በምዕራፉ መጀመሪያ ላይ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 2 ላይ በአዲሱ ትርጉም ነው የማነበው። እግዚአብሔር ይመስገን አዲሱ ትርጉም አለ፣ የቀድሞ ትርጉም አለ አይደለም እንዴ? ትንሽ ቆይተን ኤንአይቪ እንላለን፣ አሜሪካን ስታንዳርድ ቨርዥን፣ ኒው ኢንተርናሽናል ቨርዥን፣ መደበኛው ቨርዥን እያለን መናገር እንችላለን ማለት ነው። አሁን እንኳን አዲሱ ትርጉም እያልኩ እኮ ነው። መደበኛው ትርጉም የሚባለው ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 2 ላይ ምን ይላል አይደለም? በሁለተኛው ጉብኝቴ እናንተ ዘንድ በነበርኩበት ጊዜ አስጠንቅቄያችሁ ነበር፣ አሁንም በሩቅ ሆኜ እንደገና አስጠነቅቃችኋለሁ። ወደ እናንተ ተመልሼ ስመጣ ከዚህ በፊት ኃጢአት ለሰሩትም ሆነ ለሌሎች አራራላቸው ብሎ ነበር። ታዲያ በሌላ አነጋገር የሐዋርያነት ስልጣኔን ተጠቅሜ ስርዓት አስይዛለሁ፣ ዲሲፕሊን አደርጋቸዋለሁ፣ እርምጃ የሚወሰድ ካለ ያን እርምጃ በትክክለኛው መንገድ እወስዳለሁ እያለ ነው የምንመለከተው። በምዕራፍ መጀመሪያ ላይ የሚቀጣ ካለ ቀጣለሁ፣ ቤተክርስቲያን ስርዓት መያዝ አለባት፣ በቸርች ውስጥ ዲሲፕሊን አደርጋለሁ ብሎ ዝቶ ነበረ። አሁን ግን ተመልከቱት፣ ይህንን የእግዚአብሔርን ሰው ምን አለ? እንጸልያለን። እሱና አብሮት ያሉት ከቅዱሳን ከቆሮንቶስ ቅዱሳን ጋር ለቆሮንቶስ ቅዱሳን እንጸልያለን። ቅዱሳን ስለ ጸሎት የእግዚአብሔር ቃል ምን ይላል? በያዕቆብ መጽሐፍ በያዕቆብ መጽሐፍ ምዕራፍ 5 ቁጥር 16 ላይ የእግዚአብሔር ቃል በሚናገርበት ጊዜ ያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ እንዲህ ይላል፣ እርስ በርሳችሁ በኃጢአታችሁ ተናዘዙ፣ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። ተመለከታችሁ? የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ሐዋርያው ጳውሎስና አብረውት ያሉት የሚጸልዩ ሰዎች ናቸው። በዛስ የተነሳ የጻድቅ ሰው ጸሎት በስራዋ እጅግ ኃይለኛን ነገር ታደርጋለች። ቅዱሳን ጻድቅ ሁላችንም በዚህ ቦታ ላይ በክርስቶስ የምናምን አለበለዚያም ደግሞ ለእግዚአብሔር ልብ መዳን በኢየሱስ ክርስቶስ ብቻ ነው። ጽድቅም በኢየሱስ ክርስቶስ ብቻ ነው። ወደ ጌታ የምንቀርብ የምንጸልይ ነው። እግዚአብሔር ይመስገን። በዛስ የተነሳ የጻድቅ ሰው ጸሎት በስራዋ እጅግ ኃይለኛን ነገር ታደርጋለች። ዲያብሎስ አንድ የሚያጠቃው ቦታ ቢኖር አንድ ነገር ልንገራችሁ፣ የእግዚአብሔር ቃል የሚነገርበትና የሚጸለይበትን ቦታ ነው። ሁል ጊዜ ተመልከቱ። ስልክ መቼ ይመጣል? ችግር መቼ ይመጣል? አንዳንድ ነገሮች መቼ ይመጣሉ ብትሏቸው ልክ መጽሐፍ ቅዱሳችሁን አጥንታችሁ ስትዘጋጁ፣ ስብከት ልታዳምጡ ስትሉ፣ ለጸሎት ስትሉ እነዛ ነገሮች ይመጣሉ። ምክንያቱም ቅዱሳን በጸጋው ዙፋን ፊት የቀረበን የእግዚአብሔርን ልጅ በክርስቶስ ኢየሱስ የእግዚአብሔርን ልጅ ዲያብሎስ ይፈራዋል። በአጠገቡሽ በቀኝም 10 ሺህ ይወድቃሉ። የሚያስደነግጥ ነው። ዝም ብሎ ከሚመላለስ ክርስቲያን የተሻለ ነው። መጸለይ ኃይል አለው። ኃይል ይገልጣል። እግዚአብሔር የተባረከና የተመሰገነ ነው። ስለዚህ ቅዱሳን የእግዚአብሔር ቃል እንደሚናገር የጻድቅ ሰው ጸሎት በስራዋ እጅግ ኃይለኛ ነገር ታደርጋለች ይላል። አሁን ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 7 ላይ ሐዋርያው ጳውሎስ ምን አለ? እኛ የምንበቃ ሆነን እንገለጽ ዘንድ አይደለም። እኛ የምንበቃ ሆነን እንገለጽ ዘንድ አይደለም። ይሄንን ሐዋርያው ጳውሎስና አብረውት ያሉት የሚያደርጉት ለምንድን ነው? እኛ እንበቃለን፣ እናንተ አትበቁ፣ እኛ የተሻለንን ለማለት አለበለዚያም ለእርሱና አብረውት ላሉት ክብር ፍለጋ ሳይሆን ከቆሮንቶስ ክርስቲያኖች የተሻሉ ሆነው ለመታየት ሳይሆን ለእነሱ ለቆሮንቶስ ክርስቲያኖች መልካም ከማሰብ የተነሳ ነው። እኛ የምንበቃ ሆነን እንገለጽ ዘንድ አይደለም። አዎን እኛ እየመከርናችሁ ነው።
አሁን ወንድሞችን እየላክን ነው። አሁን እየጸለይንላችሁ ነው። ነገር ግን እኛ የምንበቃ ሆነን እንገለጽ ዘንድ በእናንተ ላይ የበላይ ሆነን ታላቅ ሆነን ለመታየት ሳይሆን ኖ በፍጹም እንደዛ አይደለም እያለ እኮ እየተናገረ ነው። እኛ የምንበቃ ሆነን አይደለም ይሄን የምናደርገው። እንጸልይላችኋለን ብንል የተሻለ ስለሆነ አይደለም እያለ ነው። ቅዱሳን የእግዚአብሔር አደባባዮች በዚህ ቦታ ላይ ላለነው ለሁላችንም እኩል ነው። 24 ሰዓት 365 ቀናት የተከፈተ የእግዚአብሔር አደባባዮች አሉ። ወደዛ ገብተን እንድንጸልይ የተፈቀደልን ነው። ሳታቋርጡ ጸልዩ ነው የሚለው። ሳታቋርጡ ጸልዩ የሚል ከሆነ እየተራመድን መጸለይ እንችላለን፣ ተንበርክከን መጸለይ እንችላለን። ጉልበታችንን የሚያመን ከሆነ ቁጭ ብለን መጸለይ እንችላለን። እግዚአብሔር ጸሎትን የሚሰማ አምላክና አባት ነው። በሚመቸን ቦታ ላይ ስንጸልይ ከእግዚአብሔር ጋር እየተነጋገርን እሱ ባለበት ነው ያለነው እኮ ማለት ነው። እና ሐዋርያው ጳውሎስ በዚህ ቦታ ላይ የተናገረ ያንን ነው። የምንበቃ ሆነን አይደለም። ለእነሱ ለቆሮንቶስ ክርስቲያኖች መልካም ከማሰብ የተነሳ ነው እንግዲህ የምከራቸው ያለው። እነዚህ ይህን መልእክት የሚጽፍላቸው ክርስቲያኖች እርኩሰትንና ክፋትን ቢፈጽሙ እንደ አገልጋይ አባት በታማኝነት ያርማቸዋል፣ ይገስጻቸዋል፣ ደግሞም ይመክራቸዋል። ቅዱሳን ያንን ነው የሚያደርገው። ነውሩ ቢጠፋባቸው እኛ የምንበቃ አይውላቸው እኛ የምንበቃ ሆነን እንገለጽ ዘንድ አይደለም። ለምንድን ነው ሐዋርያው ጳውሎስ ይህን የጻፈው? ይገርማቸዋል። ይህን የጻፈበት እኮ ምክንያት ሐዋርያው ጳውሎስ ይመክራቸዋል፣ ይገስጻቸዋል። ዱላ ይዤ ልምጣ፣ ፎጣ ይዤ ልምጣ፣ ምን ነካችሁ እያለ ይመክራቸዋል። በዛ ሁሉ ውስጥ ግን ደግሞ ትህትናውን ተመለከታችሁት። እኛ የምንበቃ ሆነን እንገለጽ ዘንድ አይደለም፣ ክብር ፍለጋ አይደለም፣ እንድትሉን አይደለም፣ ነገር ግን ማድረግ ያለብንን እውነት ማድረግ አለብን እያለ እውነቱን እኮ እየነገራቸው ነው። እግዚአብሔር የተባረከና የተመሰገነ ነው። እንደ አገልጋይ አባት በታማኝነት ሐዋርያው ጳውሎስ የቆሮንቶስን ቅዱሳኖች ይሁን አልበለዚያም ደግሞ ቃሉን በምናነብበት ጊዜ ተጽፎ እንደደረሰን ሐዋርያ ጳውሎስ ግን አሁን እሱን ህይወት እያጠናን ነውና ያርማቸዋል፣ ይገስጻቸዋል፣ ደግሞም ይመክራቸዋል። ቅዱሳን ሰብሮ ማባረር ነው የሚባል ነገር የለም። ከቤተ ክርስቲያን ማባረር ነው፣ ከፓርቶክ ማባረር ነው፣ ከዚህኛው ማባረር ነው። ኖ ኖ ኖ ኖ። ይህን መንፈስ ከጌታ ከኢየሱስ ክርስቶስ አልተቀበል ነው። ነገር ግን ሐዋርያው ጳውሎስ ምን አለ? የቆሮንቶስን ክርስቲያኖች መመለሳቸውን ወደ እግዚአብሔር መመለሳቸውን በክርስቶስ ኢየሱስ ወደ እግዚአብሔር መመለሳቸውን በተመለከተ ጊዜ እኛ የምንበቃ ሆነን እንገለጽ ዘንድ አይደለም፣ እኛ ከእናንተ የተሻለን ሆነን እንድንታይ አይደለም ነው። በሌላ አነጋገር በታማኝነት ይመክራቸዋል፣ ይገስጻቸዋል፣ ያን ያደርጋል። ነውር ቢጠፋባቸው ለሚሰሩት ኃጢአት የተሳሳተ ክፉ ተግባራቸውን የሚያዝኑና የማይጸጸቱ ለሰሩት ኃጢአት ንስሐ የማይገቡና ልባቸውን የሚያደነድኑ ከሆነ ያን ጊዜ የሐዋርያነቱን ስልጣን ይጠቀማል ማለት ነው። ቅዱሳን ልባቸውን ካደነደኑ እንደ እግዚአብሔር ፈቃድ የማይመላለሱ ከሆነ በክፋታቸው የሚበጠብጡ ከሆነ ያን ጊዜ የሐዋርያነቱን ስልጣን እኮ እጠቀማለሁ እያለ ነው። እኛ የምንበቃ ሆነ እንገለጽ ዘንድ አይደለም ይላል። ተመለከታችሁ? ትክክለኛ ነገር እኮ ነው። አንዳንድ ጊዜ ትክክለኛ መገሰጽና እውነትን መስማት ያለባቸው። ይህን እኮ ነው እየተናገረ ያለው። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 7 እኛ የምንበቃ ሆነን እንገለጽ ዘንድ አይደለም ካለ በኋላ ነገር ግን እኛ ምንም እንደማንበቃ ብንሆን እናንተ መልካም ታደርጉ ዘንድ ነው። ተመልከቱ፣ ሐዋርያው ጳውሎስ ስለ ራሱና አብሮት ስላሉት ምን አለ? እንደማንበቃ አቅም የሌላቸው ደካሞች፣ የጌታ የኢየሱስ ክርስቶስ ኃይል ማረጋገጫ የሌለበት የሐዋርያነት ስልጣን የሌለው ይመስላል አይደለም እንዴ? ይህን በሚናገርበት ጊዜ ደካሞች ራሱን ደካማ ሲያደርግ ከሱ ጋር ያሉትን ከሱ ጋር ሲያሳንስ የሐዋርያነት ስልጣን የሌለው ይመስላል። አሁን ሐዋርያ ነው። ሐዋርያው ጳውሎስ በዚህ ቦታ ራሱን እየደበቀ ነው። ምስኪንና የማይታወቅ አድርጎ ራሱን ዝቅ አድርጎ ራሱን የማይታይ አድርጓል። ምክንያቱም ጌታ ኢየሱስ ክርስቶስን መከለል የለበትም። እነኚህ ሰዎች ከተስተካከሉ ቅዱሳን አንድ የሚያጠፋ ልጅ ማጥፋቱን ሲያቆም መቀጣት አለበት እንዴ? ተጨማሪ በፍጹም መቀጣት የለበትም።
ሐዋርያው ጳውሎስ አንድ ጊዜ ሄዶ ልቡ ተሰብሮ ነበር። አሁን ግን በሚያቸው ጊዜ ታርመውና ስርዓት ይዘው በሚመላለሱበት ጊዜ እኛ የማንበቃ ነን። ተመልከቱ፣ ወደ ጌታ ኢየሱስ ክርስቶስ ነው የሚያሳያቸው። እኛም እንደናንተው ሰው ነን። አሁን ንስሐ እንገባለን። ትክክለኛ ያልሆነውን ነገር ስናደርግ ኃጢአታችንን እናዘዛለን። ነገር ግን ትክክል ነው ብለን ደግሞ ሌሎችን አናስተምርም። አለበለዚያም ደግሞ እንደ እግዚአብሔር ፈቃድ ያልሆነውን አንታገልም፣ አንጣላም ነው። አዎ እኔና አብረን ያለነው ስለራሱ ብቻ አይደለም የሚናገረው ሐዋርያው ጳውሎስ። አንበቃም፣ ለዓይን የምንሞላ አይደለንም። አሁን በዚህ ቦታ ላይ እንደምናነበው የሐዋርያነት በትሩን አስቀመጠ አይደለም እንዴ? መጀመሪያ እኮ የሐዋርያ በትሩን አንስቶ ነበረ። እኛ ምንም እንደማንበቃ ብንሆን እናንተ መልካም ታደርጉ ዘንድ ነው። ተመለከታችሁ? የምንበቃ አይደለንም፣ እናንተ መልካም ብታደርጉ ነው የሚሻለው እያለ ነው። ይሄ ማለት ግን ክፉ ከሚያደርጉት ኃጢአትን ከሚሰሩት ትክክለኛ ሆነው ከማይመላለሱ በቤተ ክርስቲያን ውስጥ ካሉት ክርስቲያኖች ተስማማ ሳይሆን የእሱን የሐዋርያው ጳውሎስን ስልጣኑን ለሚጠራጠሩት ገለጸ። አይደለም ስልጣኑን በሚገልጽበት ጊዜ የሐዋርያነት በትሩን አስቀመጠ። ከዛ በኋላ ግን በትህትና መንፈስ ደገፋቸው፣ አነሳቸው፣ ከፍ አደረጋቸው። ቅዱሳን ሰዎች በድለውን አለበለዚያም ደግሞ ንስሐ ከገቡ በኋላ አናታቸው መቀጥቀጥ የተሳሳተ ነገር ነው። የዝንጀሮ የጦጣ አስታማሚ የሚባል አለ መሰለኝ። እንዴት ነው የሚያደርጉት? ዝንጀሮ አሁን እንትን የለ ቁስል አንዳንድ ጊዜ አንበሳ ወይ አውሬ ባጭር ያደርገውና ሲያቆስለው አሉ ምን ያደርጋሉ? ዝንጀሮ የመጣ ዝንጀሮ ሊመጡና ቁስሉን ቦጨቅ ያደረገው ነው የሚሉት። በቃ ቁስሉን ቆጨቅ ባረቅ ማስተዛዘን፣ ከዛ በኋላ ኢንፌክሽን ሆኖ ይገለዋል አሉ ዝንጀሮ። ቅዱሳን ሰዎች ንስሐ ገብተው ካዘኑ የምንራራላቸው ነው። እንደ እግዚአብሔር ፈቃድ ልባቸው ከተመለሰ አንጨክንባቸው። በእውነቴን ነው የምላቸው። አለበለዚያ አንድ ቀን እኛም እነሱ ባሉበት ቦታ ላይ የምንገባበት ቦታ አለ። ይሄ ማለት ኃጢአትን ተስማማን ማለት ሳይሆን ንስሐ ከገባ በኋላ ምን ማድረግ ይቻላል? ቅድም እንደተባባልነው የሚያጠፋ ልጅ ጥፋቱን ካቆመ መቀጣት የለበትም። አንድ ጊዜ ምን ብሏቸው ነበረ? አንደኛ ቆሮንቶስ ምዕራፍ 4 ቁጥር 21 ላይ ሐዋርያው ጳውሎስ በሚናገርበት ጊዜ እንዲህ አለ። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 21 ምን ትወዳላችሁ? በበትር ወይንስ በፍቅርና በየዋህነት መንፈስ ልምጣባችሁ? ተመለከታችሁት? ያን ጊዜ የጻፈበትና አሁን አንደኛ ቆሮንቶስ ምዕራፍ 4 ቁጥር 21 የመጀመሪያው መልእክቱን ወደ ቆሮንቶስ ሰዎች የጻፈበትና ያሁኑ እኮ ይለያያል። አይለያይም? ይለያያል። ተመለከታችሁት? በበትር ወይስ በፍቅርና በየዋህነት መንፈስ ልምጣባችሁ ነበር ያለው። ከዛስ የምናጠናው ቃል የሚነግረን ግን አሁን በሁለተኛው ቆሮንቶስ ምዕራፍ 13 ቁጥር 7 ላይ እዛ አካባቢ ወይ ምዕራፍ 13 ላይ እንደምንመለከተው ቅዱስ ጳውሎስ ከበትር ከዱላ ይልቅ በፍቅርና በየዋህነት መንፈስ ሊጎበኛቸው እንዳለ ነው የምንመለከተው። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 8 ላይ የእግዚአብሔር ቃል መጽሐፍ ቅዱስ በሚናገርበት ጊዜ ለእውነት እንጂ በእውነት ላይ ምንም ለማድረግ አንችልምና አለ። ቅዱስ ለእውነት እንጂ በእውነት ላይ ምንም ለማድረግ አንችልም። ለእውነት ይቆማሉ። ነገር ግን እውነትን የሚያደርጉ ከሆነና ትክክለኛ ነገር የሚያደርጉ ከሆነ በእውነት ላይ ምንም ለማድረግ አንችልም። እናንተ እውነተኞች ከሆናችሁ እኛ ምንም ማድረግ አንችልም እያለ ነው ቅዱስ ጳውሎስ በዚህ ቦታ። እውነት እያለ እየተናገረ ያለው የእግዚአብሔርን ቃል ወንጌልን ነው። አሁን ታዲያ በቆሮንቶስ የሚገኙ ክርስቲያኖች እንደ ቃሉ የሚመላለሱ ከሆነ የእግዚአብሔር እውነት በመካከላቸው የሚገዛና የሚያስተዳድር ከሆነ ሐዋርያው ጳውሎስ ይህን መልእክት የሚጽፍላቸው ለቆሮንቶስ ክርስቲያኖች ይሁን በየትኛውም ዘመን ያሉ ክርስቲያኖች በዚህ ዘመን ያለውንም ሁሉ ይጨምራል። ወንጌልን በታማኝነት ከያዙ በእምነታቸው ጸንተው ከቀጠልን እኛ ጌታ እግዚአብሔርን በእውነትና በመንፈስ የምናመልክ ከሆነ እኛም እነሱም በታማኝነትና ስርዓት ይዘን የምንራመድ ከሆነ
ለሐዋርያው የተሰጠው ስልጣን ወይንም በቤተ ክርስቲያን ውስጥ ስነ ስርዓት የሚያስይዙ ሰዎች የተሰጣቸው ስልጣን እኛን አይቀጣንም እኮ ማለት ነው። የሐዋርያ ጳውሎስም ለቆሮንቶስ የሚጽፈው የላከው መልእክት አይቀጣቸውም፣ አይቃወማቸውም ማለት ነው። ሐዋርያው ምን አለ? መልካም ምን ይላል? ለእውነት እንጂ በእውነት ላይ ምንም ለማድረግ አንችልም። እውነተኞች ከሆናችሁና የእግዚአብሔር ነገር የምታደርጉ ከሆነ ምንም ልናደርግ አንችልም እኮ እያለ ነው። እግዚአብሔር ይመስገን። መልካም ካደረጋችሁ የቆሮንቶስ ክርስቲያኖች እንደ እግዚአብሔር ሐሳብ ከተመላለሳችሁ ቃሉ ምን ይላል? በእውነት ላይ ምንም ለማድረግ አንችልም። በፊት በተለይም አንደኛ ቆሮንቶስ ላይ የተጻፈውና በምንመለከትበት ጊዜ በቆሮንቶስ ቤተክርስቲያን ውስጥ ብዙ አይነት ኃጢአት አለ። ከእንጀራ እናቱ ጋር የተኛ አለ፣ የሚሰክር አለ፣ የሚጠጣ አለ። አሁን ግን እውነትን የሚያደርጉ ከሆነ ምን አለ ሐዋርያው ጳውሎስ? ለእውነት እንጂ በእውነት ላይ ምንም ለማድረግ አንችልም። እነሱ እውነተኞች ከሆኑ እኛ ምንም ማድረግ አንችልም እያለ ነው። በዚህ ቁጥር የምናየው ስለ እውነት፣ ስለ እግዚአብሔር እውነት ግድ እንዳለው ነው። የእግዚአብሔር እውነት፣ የመጽሐፍ ቅዱስ እውነት፣ የወንጌል እውነት ድል ይነሳል ወገኖቼ። እግዚአብሔር የተባረከና የተመሰገነ ይሁን። ሐሰተኞች ሐዋርያቶችና አስመሳይ ክርስቲያኖችን ይገልጣቸዋል የእግዚአብሔር ቃል። ከሐዋርያው ጳውሎስ መልእክት የምንረዳው ምን አለ? በእውነት ላይ ምንም ለማድረግ አንችልምና ምንድነው ስሙ? የእግዚአብሔርን እውነት፣ የወንጌልን እውነት የሚያደርጉ ከሆነ የቆሮንቶስ ክርስቲያኖች ሐዋርያው ጳውሎስ የሐዋርያነቱን ስልጣን መጠቀም እኮ አይችልም ማለት ነው። ክርስቲያኖች እውነትን ከያዝን፣ እውነትን ካልከለከልን የሚያስፈራን ስብከት ይሁን ፍርድ የለም። እውነቴን የምላችሁ እንደ እግዚአብሔር ቃል የምንመላለስ ከሆነ፣ እውነትን የምናራምድ ከሆነ፣ የእውነት ጠበቃዎች ከሆንን አንድ ነገር ነግራቸዋለሁ። የትኛውም ስብከት አያስፈራንም። የትኛውም ሰባኪ አያስደነግጠንም። እንደውም ቃሉን የምንመረምር ሆነን እንዴ ይሄ ወንድም ሲል ምን ማለት ነው? ይህች ስትናገር ምን ማለቷ ነው? አለበለዚያ ግን በውሸት የምንመላለስ ከሆነ እውነት በሚሰበክበት ቦታ ላይ ቁጭ ብለን ማዳመጥ አንችልም። ምክንያቱም በውስጣችን ያለውን ነገር ይበታትነዋል። በሚበታትንበት ጊዜ ምን ነው ጥዬ ወጣ ስንላለን። ነገር ግን አብረን የወጣ ነው ከኃጢአት ጋር ነው። ቅዱሳን የእግዚአብሔር ሰዎች የእግዚአብሔርን ቃል አይፈሩም፣ ለእውነት ይቆማሉ። ክርስቲያኖች እውነትን ከያዝን፣ እውነትን ካልከለከልን የሚያስፈራን ስብከት ይሁን ፍርድ የለም እያልኩ ነው። እውነት ውሸት እንደ ቃሉ እንደ ወንጌል ያልሆነ ትምህርት ይኸውላችሁ፣ እውነትን ውሸት እንደ ቃሉ እንደ ወንጌል ያልሆነ ትምህርት ሊያዘገያት እንጂ ሊያስቆማትና ሊያጠፋት አይችልም። እውነቴን እምላችሁ፣ እውነትን ሊያዘገያት ይችላል እንጂ ሊያጠፋት አይችልም። ለእውነት እንጂ በእውነት ላይ ምንም ለማድረግ አንችልምና ቁጥር 8 ላይ የምንመለከተው ያንን ሐዋርያው ጳውሎስ እውነተኛ ወንጌል በሚሰበክበት፣ እውነት ባለበት፣ እውነት አስቀድሞ ቦታ በያዘበት የሐዋርያነቱ ስልጣኑን መጠቀም አንችልም እያለ ነው። ሐዋርያው በዚህ ክፍል ምን እያደረገ ነው? እውነትን የጣሉትን፣ የከዱትን፣ የሚቃወሙትን ሁሉ እሱ ሐዋርያው ጳውሎስ ለእውነት ጥብቅና ቆሞ እያረማቸውና ትክክለኛ እንዳልሆኑም እየተናገረ ነው። አሁን እንደምንመለከተው ግን እውነትን ከተከተሉ ምን ማድረግ ይቻላል? አይደለም ወገኖቼ። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 9 ላይ እንደዚህ ይላል፣ እኛ ስንደክም እናንተም ኃይለኞች ስትሆኑ ደስ ብሎናል። ተመልከቱ፣ እኛ ስንደክም እናንተም ኃይለኞች ስትሆኑ ደስ ብሎናል። የሐዋርያነት ስልጣኑን በትር ይዞ መጣ። ከዛ በኋላ ግን እነሱ እንደ እግዚአብሔር ቃል በሚመላለሱበት ጊዜ ያ በትር አላስፈለገም ማለት ነው። መደበቅ ነበረባቸው ወይም ለምሳሌነት እንደሚገባ ለመናገር ብዬ ነው። እናንተ ፍጹማን ትሆኑ ዘንድ ለዚህ ደግሞ እንጸልያለን። ሐዋርያው ጳውሎስ ስላስደሰተው ሁለት ነገሮች እየጻፈ ነው። የነሱ የራሳቸው የነ ሐዋርያው ጳውሎስ መድከምና የእነሱ የቆሮንቶስ ክርስቲያኖች መበርታት ነው። ይሄ ግን በኃጢአት መድከም ማለት አይደለም፣ አደራ። ነገር ግን እንደ ቃሉ አገላለጽ በዚህ ቁጥር የሐዋርያነቱ ኃይሉንና ስልጣኑን መጠቀም፣ መገሰጽ፣ መቅጣት ምንም እንደዛ ማድረግ አይችልም። ምክንያቱም የሚመላለሱበት ህይወት መልካም ነው እና ሐዋርያው ጳውሎስ ሊጨምርላቸው የሚችሉት ነገር ያለ አይመስልም። እሱና አብረውት ያሉት ስርዓት ይዞ የሚመላለስ ልጅ አይቀጣም። በዛስ የተነሳ
እነ ሐዋርያው ጳውሎስ ያላሰቡት መልካም ነገር በቆሮንቶስ ቤተክርስቲያን ውስጥ እየሰለጠነ ነው። ሐዋርያው ጳውሎስ ልቡ በቆሮንቶስ ክርስቲያኖች ታዛዥነት የተነሳ ተደስቷል። ድካማቸው ወደ ብርታት ተለውጧል። ሐዋርያው የቆሮንቶስ ክርስቲያኖችን በመንፈሳዊ በረከት ባሉበት ቦታ በቆሮንቶስ ከተማ እንዲገለጡ ነው እየመከራቸው ያለው። ታዲያውን ምክንያቱም ህይወታቸው ተስተካክሏል። በዛስ የተነሳ በሚኖሩባት በዚች በክፉ ቆሮንቶስ በምትባል ከተማ ውስጥ በጽድቅ እንዲመላለሱና ለሌሎች ወንጌል እንዲያደርሱ ነው። ቆሮንቶስ የተበላሸ ክፉ ኃይለኛ ከተማ ናት። ከተማዋ ላይ ካለው ህይወት በላይ እየኖሩ ነው ግን አሁን ያለው። በዚያ የተነሳ ቅዱስ ጳውሎስ የሐዋርያነቱን ስልጣን ከመጠቀም ይልቅ የሐዋርያነቱን ስልጣኑን ሳይጠቀም ደካማ ብሎ ራሱን ለመግለጽ እየሞከረ ነው። የቆሮንቶስ ቅዱሳን በንስሐ ተመለሱ፣ የከበረን ነገር አደረጉ። ቅዱስ ጳውሎስ ታዲያ እንደ ዮናስ አይደለም። ዮናስ ትዝላችኋል። ዮናስ ያደረገው ነገር ቢኖር የነነዌ ሰዎች ንስሐ ገብተው ወደ እግዚአብሔር ተመልሰው ንስሐ ቢገቡ ዮናስ ተቆጣና ሞቱን መረጠ። ትዝላችኋል። እስቲ እናንብቡ እባካችሁ። ሞቱን እኮ ነው የመረጠው። የነነዌ ሰዎች ተመለሱ። ከዛስ በኋላ እግዚአብሔር ምሕረትን ቢያደርግላት ያውም እኮ የሰበካቸው ምን ብሎ ነው? ነነዌ ትገለበጣለች ብሎ ነው። ከዛስ በኋላ ነገር ግን ሰዎቹ ንስሐ ገቡ፣ ከብቶችን አሰቡ፣ ህፃናትን ጡት ከለከሉ፣ ብዙ ነገር መልካምን ነገር አደረጉ። ከዛ በኋላ ምን አለ? ወደ እግዚአብሔርም ጸለየ ይላል። ዮናስ ጸለየና አቤቱ እለምንሃለሁ በአገሬ ሳለሁ የተናገርኩት ይህ አልነበረምን? አንተ ግን ቸር ይቅር ባይ ታጋሽ ምሕረትም የበዛ ከክፉ ነገር የተነሳም የምትጸጸት አምላክ እንደሆንክ አውቄ ነበርና ስለዚህ ወደ ተርሴስ ለመኮብለል ፈጥኜ ነበር አለ። ተርሴስን እኮ የእግዚአብሔር አላደረገውም። አይገርምም? ተርሴስ ላይ እግዚአብሔር የለም ያለ ይመስላል። አሁንም አቤቱ ከህይወት ሞት ይሻለኛል፣ እባክህ ነፍሴን ከኔ ውሰድ አለው ይላል የእግዚአብሔር ቃል። ወገኖቼ ሰዎች በንስሐ ሲመለሱ የምንራራላቸው እንሆን። በዚህ ቦታ ላይ የምንመለከተው ዮናስ ጨክኖ ይህን ተናገረ። ሐዋርያው ጳውሎስ ግን የቆሮንቶስ ክርስቲያኖች በንስሐ ሲመለሱ ቅዱስ ጳውሎስ በምናጠናው ቃል ላይ ምን አለን? በዚህ ቃል ላይ የተናገረው ነገር ቢኖር ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 9 ላይ እሱን አንብቤ ጨርሳለሁ። እኛ ስንደክም እናንተ ኃይለኞች ስትሆኑ ደስ ብሎናልና እናንተ ፍጹማን ትሆኑ ዘንድ ለዚህ ደግሞ እንጸልያለን። የሐዋርያው ጳውሎስ ደስታ የቆሮንቶስ ክርስቲያኖች ብርታት ነው። ቅዱሳን የእያንዳንዳችን ደስታ እስቲ የወንድሞቻችንና የእህቶቻችን ለቃሉ መትጋታቸውና በቤተ ክርስቲያን ውስጥ መበርታታቸው ይሁን። ሐዋርያው ጳውሎስ ደካማ ነኝ አለ። ከተመለከትን ግን በጣም ብዙ እያገለገለ ነው፣ እየሮጠ ነው። ወንድሞቻችንና እህቶቻችን ለእግዚአብሔር ክብር የሚሮጡና የሚራወጡ ከሆነ እኛ ካስፈለገ ፓስተር እንሆን፣ አለበለዚያም ደግሞ እንደ ሐዋርያው ጳውሎስ ሐዋርያ እስቲ ደስ ብሎን ብርታታቸውን የምንናገር ነው። በጌታ በሆነው ነገር እኛም ቀንተን የምንበረታን ነው። በጌታ ደስ ይበለን። እግዚአብሔር አብዝቶ ይባርካችሁ። በጌታ በሆነው ነገር በርታ። እግዚአብሔር ይመስገን። ተባረኩልኝ። ይችን ያህል ካልኩ ይበቃኛል። ማይክ ነጻ። ወንድማችን አለምዬ እግዚአብሔር አብዝቶ ይባርክ። ሰማለሁ አይደለም? በደንብ ተዘጋጅተ ላይቭ ደግሞ በሌላ እያስተላለፍክ ጂአይቼው ላይ ካርጌን የተመለስኩት እግዚአብሔር ይባርክ፣ ጸጋውን ያብዛልህ። የእግዚአብሔርን ቃል በዚህ መልኩ የተረዳነውን በማካፈል ሌሎች እንዲጠቀሙ ማድረግ ትልቅ ነገር ነው። እግዚአብሔር ይባርክ፣ ተባረክ። ወንድማችን ኃይሌ ምንም ሳትናገር እንግዲህ ደቂቃው አለቀች። ሊያም ሳትናገሪ ስፔክት አድርጊያችሁ ነበረ። ኒው ላይፍ እታችን ተምናሴራ አለምዬ እግዚአብሔር አብዝቶ ይባርካችሁ፣ የቃሉን መገለጥ ጨምርላችሁ። ስትሰሙ የቆያችሁ ቅዱሳን ሁሉ እግዚአብሔር ይባርካችሁ። በእውነት ትልቅ ነገር ነው የተካፈልነው። ለእኛ ተጠቅመን ለሌሎች በረከት እንድንሆንበት እግዚአብሔር ይርዳን። በተለይ የጸሎት ፓወር ለልጆቻችን
ለመንፈሳዊ ልጆቻችን የምንጸልየው ጸሎት በእርግጥ ለውጥ ያመጣል። በእምነት እስከ ጸለይን ድረስ ክፉ እንዳያደርጉ ያቤጽ ከጸለየው አንዱ ከክፋት ጠብቀኝ ነው ያለው። ምንም የእግዚአብሔር ሰዎች ብንሆን ስጋ የለበስን በምድር ብዙ ተጽዕኖ ስላለው አጋንንት የሞላበት ስጋም ደግሞ ስለለበስን ክፉ ማድረግ ሊኖር ይችላል። በቤተ ክርስቲያን ብዙ ክፉ ነገር ይደረጋል። ዳዊትም ክፉ አድርጓል አይደለ እንዴ? ትዝ ይላችኋል። በጣም የእግዚአብሔር ልብ ያሳዘነ ነገር፣ እኛም እንዴት ከሱ ይሄ የማይጠበቅ ያልነውን አድርጓል። ሰዎች ሊያደርጉ ይችላሉ። ስለዚህ ከሆነ በኋላ ሳይሆን ከሆነ በኋላ እግዚአብሔር ምሕረት አድራጊ ነው በንስሐ ለተመለሰ። ግን ብዙ ዳሜጅ ከሆነ በኋላ ጸጋ ከተገፈፈ በኋላ በዛ ብዙ ሰዎች ከተጎዱ በኋላ ለምን አያችሁ? ኤላሻ ሳልታመም እጸልያለሁ አለ እና ከታመምን በኋላ አይደለም ግን በቃ ሳንታመም መጸለይ፣ ነገሮች ሳይሆኑ ክፉ ነገር ሳያደርጉ እጸልያለሁ አለ ሐዋርያ ጳውሎስ ለቆሮንቶስ ሰዎች። እና አያችሁ ቴንደንሲው አለ ማለት ነው ክፉ የማድረግ። ይሄ ክፉ ማድረግ በቀላሉ አትውሰዱት። ብዙ ነገር ሊሆን ይችላል። በቤተ ክርስቲያን ሰዎች ከቤተ ክርስቲያን አይደለም ከከተማው እስኪሸሹ ድረስ ክፉ የሚያደርጉ ሰዎች አሉ ቤተ ክርስቲያን ውስጥ። በህብረት ጌታ ከሰጣቸው አገልግሎት ለቀው እንዲሄዱ በቃ አላገለግልም ከነሱ ጋር እስኪሉ ድረስ ሰዎች ክፉ ያደርጋሉ። እግዚአብሔር በእውነት መንፈሱን ከማሳዘን የሰዎችንም ልብ ከመስበር ይጠብቃል። ለዚህ ነው ሐዋርያው ጳውሎስ እጸልይላችኋለሁ ክፉ እንዳታደርጉ ይላል። ሁለተኛው ደግሞ እንዲሁ በአጭሩ ለመናገር ከጠየኳችሁ አንጻር ፍጹማን እንድትሆኑም ደግሞ እጸልያለሁ ነው የሚለው። ቅዱሳን የእግዚአብሔር ሕዝብ ጌታን የሚከተል አገልጋይ ማደግና መለወጥ አለበት። ፍጹም ወደ ፍጹምነት ማደግ አለብን። ይሄ የፐርፌክሽን ጉዳይ ሳይሆን ወደ ማቹሪቲ እግዚአብሔርን በመታዘዝና በማክበር ለሌሎች ምሳሌ የሆነ ሕይወት እስኪወጣው ድረስ በስለው አድገው ሕይወታቸው ተለውጦ ክርስቶስን እንዲመስሉ እጸልያለሁ ነው የሚለው። ተመልከቱ፣ ይሄ ወንጌል የሚሰብክ ብዙ ደብዳቤ የሚጽፍ ስራ የጌታ ስራ የበዛለት ሰው እንደገና እጆቹ እየሰሩ የሚያገለግል ሰው ተመልከቱ፣ እጸልይላችኋለሁ። በዚህ አቅጣጫ ማን ነው የሚጸልየው? እኛ ለታመመ ነው የምንጸልየው። እኛ ለምንጸልየው ስራ ላጣ ነው። እኛ የምንጸልየው ቸርች ውስጥ ምናልባት ልጅ ለሌላቸው ላላገቡ፣ እንዲህ ነው ርዕሶቻችን የታወቁ ናቸው። ግን ተመልከቱ፣ በጌታ ቤት እየተመላለሱ ግን ወደዚህ ፍጹምነት ያልደረሱት እንዲያድጉ እንዲለወጡ ይፈልጋል ሐዋርያ ጳውሎስ። ሕይወታቸውን እኮ ስለሚያውቅ ነው። ለእናንተ እጸልያለሁ ይላል። በሌላ ስፍራ እጋደላለሁ ነው የሚለው። የውስጥ ዓይናችሁ እንዲበራ ይላል ለኤፌሶን ሰዎች ደግሞ ሲጸልይላቸው። እና በጸሎት የተካንን እንሆን፣ በምክር በንግግር ብቻ ሳይሆን ለሌሎች በመማለድ እግዚአብሔር ታማኝ ስለሆነ ጸሎትን የሚያከብር ስለሆነ በተለይ እንዲህ አይነት ሌሎች ላይ የተመሰረተ ጸሎት በጣም እግዚአብሔር ያከብረዋል። ታውቃላችሁ፣ እግዚአብሔር ያከብረዋል። ደካሞች ስታዩ አትፍረዱ። ሐዋርያ ጳውሎስ አሁን ሊፈርድባቸው አይደለም፣ ድካማቸውን ጉድለታቸውን በደንብ አውቆታል። ግን የሚያስፈልገው ነገር ለነሱ መጸለይ ነው። ጸሎት ይለውጣል። ከእግዚአብሔር ጋር ከተገናኘን፣ እግዚአብሔር በፊቱ ሞገስ ከሰጠን፣ በክርስቶስ ኢየሱስ ወደ እግዚአብሔር የመቅረብ ብቃቱን ከሰጠን መማለድ በቃ ለውጥ የሚያመጣ ጸሎት መጸለይ እንድንችል እግዚአብሔር ጸጋውን ያብዛልን። በሰማነው በተረዳነው እንድንኖር ጌታ ይርዳን። ምናልባት በመካከላችን የነበራችሁ ጌታ ኢየሱስ ክርስቶስን በቅርበት የማታውቁ፣ ስማችሁ በሕይወት መጽሐፍ ይጻፍ አይጻፍ የማታውቁ ካላችሁ እናንተ እኔ ያለው በሉ ወይም አንዳንድ ጻፉልን እስቲ፣ እንጸልይላችኋለን። ማድረግ የሚገባችሁን ነግራችኋለን አላችሁ። እንመስክር ቅዱሳን፣ ሰዎችን ወደዚህ እንጋብዝ። በልቤ አንድ ነገር አለ። የጸሎት አገልጋይ ከዚህ በኋላ ስትጸልዩ በየቀኑ እንደው ኤላሻን እያሰባችሁ እንድትጸልዩ አደራ ላለው። እንደው በፓልቶክ እንደው ቀኖች ወስነን በጾም ጸሎት ብንቀርብ ደግሞ በጣም ልቤ ውስጥ አለ።
ኤላሻን እያሰብን እኔ አሁን የስልኬን ዋናውን ስልኬን ፕሮፋይሌን የእሱን ፎቶ አድርጌዋለሁኝ። በቃ ስወጣ ስገባ እሱን እንዳስብ ማለት ነው በጌታ ፊት እና ጸሎት ይለውጣል። እኔ አውቃለሁ ሊሞት የደረሰ በሱ አይነት ተመሳሳይ የካንሰር ህመም ማለት የሞተ ሰው ስለማቅ አንድ በዛ አይነት ተመሳሳይ የታመመ ወንድም አለ የቅርብ የማውቀው ማለት ነው ለሱ